እና ከምዕራፍ 19 20 እና 21 ዘሞ ዛሬ የምናይበት ቀን ይሆናል እና በቃ ደግሞ ዛሬ እግዚአብሔር ምን ይነግረን ይሆን፣ እግዚአብሔር ደግሞ ምን ያስተምረን ይሆን ስንል አስተማሪው እግዚአብሔር ስለሆነ ትናንትና እያልኳችሁ ነበር። እኔና እናንተ ምንድነን? ዲሽ ነን። በቃ እግዚአብሔር ቃሉን የሰባውን ፍሪዳ ሲያቀርብ ለወገኖች እኛ አገልጋዮች እንደ ዲሽ ነውና የተለያየ ዲሽ ይኖራልና ዛሬ ደግሞ በዚህኛው ዲሽ ምን እንደሚሰጠን እግዚአብሔር ያውቃል፣ እኛ ግን አናቅም። ጌታ የተባረከ ይሁን። እዚህ ጋር ከመጀመሪያው ስንጀምር ኢዮብ መለሰ ብሎ ነው የሚጀምረው። ከዛ እንዲህ አለ ብሎ ይላል። ምክንያቱም ትናንትና የኢዮብ ጓደኛ በልዳዶስ እየተናገረ የነበረውን ነገር ከሂዊ ጋር አይተናል። ስለዚህ ለበልዳዶስ የሚሆነ መልስ ኢዮብ እዚህ ጋር ሲናገር ነው የማየውና የምናየው። ስለዚህ ከዚህ በፊት ኤልፋዝ የሚባለው አሁን ደግሞ ሁለተኛ በልዳዶስ፣ ሶስተኛው ገና ምዕራፍ ላይ እናየዋለን። እነዚህ ሁለት ሰዎች የሚናገሩትን ንግግር፣ እነዚህ ሁለት መካሪዎች የሚመከሩትን ምክር፣ ጓደኝነታቸውን እዚህ ጋር ምን ሲላቸው ተሰማላችሁ? ስለምንድነው የምትነዘንዙኝ? ነፍሴን የምትነዘንዙ በቃልስ የምታደቁኝ እስከ መቼ ነው? የምታሻክሩኝ ስታሻክሩኝ አልፈራችሁም ይላል። ስትሰድቡኝ 10 ጊዜ ነው ይላቸዋል። አይገርምም? እንዳ እኔ በቃ ምን እያየሁ ነበር መሰላችሁ? እንግዲህ መጀመሪያ ስናጠና ጀምሮ ወገኖች ሲያስጠኑ ምን ብለውናል? እየተናገሩ ያሉት የኢዮብ ጓደኞች፣ የኢዮብ መካሪዎች ምንም እንኳን የቴዎሎጂካሊ ትክክል ቢሆንም ነገር ግን ለኢዮብ የሚነገር ንግግር አልነበረም። ምክንያቱም ለኢዮብ የሚገባው አልነበረም። ሚስዩዝ አድርገውታል፣ ወይም ደግሞ የእግዚአብሔርን ቃል ሚስዩዝ አድርገውታል። ለማንና መቼ የት መናገር እንዳለባቸው አላወቁም። ምክሩ ትክክል ነው፣ ግን ለማን ነው የሚመከረው? ትክክል አይደሉም። ስለዚህ የሚመክሩት መካሪዎች የት ለማን መቼ መናገር እንዳለባቸው ባለማወቃቸው ኢዮብ ጋር ሲደርስ ምክሩ ምክር ሳይሆን የሆነበት ንዝንዝ ነው። ኢዮብ ጋር ሲደርስ ስድብ ነው የሆነበት። ኢዮብ ጋር ሲደርስ ምክሩ ታውቃላችሁ ማድቀቅ ነው የሆነበት። ንዝንዝ ነው የሆነበት፣ ማድቀቅ ነው የሆነበት፣ ስድብ ነው የሆነበት፣ ማሻከር ነው የሆነበት። ይህንን ነገር ራሱ እየደረደር ሲናገር አይተነዋል። ስለዚህ እኛ ፈዋሽ የሆነውን አዳኝ የሆነውን ብርሃን የሆነውን ሕይወት የሆነውን የእግዚአብሔርን ቃል ለወንድሞች ለእህቶች ለሌሎች ስንመክር ጥንቃቄ ማናደርግ ከሆነ ለማን መቼ እንዴት መናገር እንዳለብን የማናውቅ ከሆነ ንግግሩ ይሄው የእግዚአብሔር ቃል የሚፈውሰው የሚያድነው ብርሃን የሆነው የእግዚአብሔር ቃል የሚያድነው የእግዚአብሔር ቃል ሰዎችን እንደ ስድብ ሆኖባቸው ሰዎች ውስጥ ምን ሊያደርግ ይችላል? ጠባሳ ሊጥል ይችላል። ኢዮብ እንግዲህ በስጋ ፊዚካሊ ቆስሏል፣ ፊዚካሊ ታሟል። ደግሞ ሳይኮሎጂካሊ እዚህ ጋር ሰደባችሁኝ፣ ነፍሴን አደቀቃችኋት፣ ነዘነዛችሁኝ እያለ ነው ያለው ማለት ነው። አሻከራችሁኝ እያለ ነው። ስለዚህ ሳይኮሎጂካሊ ማዳን ሲገባቸው ሳይኮሎጂካሊ ሰውየው ምን እያሉት ነው? እየገደሉት ነው። ታውቃላችሁ? ትናንትና ራሄል መሰለችኝ ከትላንት ወዲያ ይሁን ትናንትና ራሄል ናት። አዎ ፋርማሲ ነው የምሰራው እያለች ነበረ። መድኃኒት ሲታዘዝ የታዘዘው መድኃኒት ኦቨርዶዝም ከተሰጠ አንደርዶዝም ከተሰጠ ገዳይ ሊሆን ይችላል። ግን እኮ የሚፈውሰው የሚያድነው መድኃኒት ነው። ስለዚህ አሰጣጥ ላይ ነው ማለት ነው ችግሩ። ለማን እንስጠው ነው? ለትልቅ ሰው ለአደልት የታዘዘ መድኃኒት ለትንሽ ለጨቅላ ብላቴና ብትሰጡት ሊገለው ይችላል። ቶክሲክ ሊሆንበት ይችላል። አለርጂ ላለባቸው ሰዎች ብንሰጠው እንደዛው። ስለዚህ ለማን መናገር እንዳለብን ምን ማለት አለብን? መምረጥ አለብን። አያችሁ? ክርስቲያን ደግሞ ሰዎችን ሲመክር፣ ሰዎችን ሲያስተምር፣ ሰዎችን ሲያጽናና የሚደግፍ እንጂ የሚሰብር መሆን የለበትም። ሰዎች ለካ በቃል ይሰበራሉ። ሰዎች ለካ በምላስ ይሰበራሉ። ሰዎች ለካ በአንደበት በንግግር ይሰበራሉ። ግን እኮ የያዝነው የእግዚአብሔር ቃል የተቀበልነው የጸጋ ስጦታ የሚፈውስ ነው አይደለ? የሚያድን እኮ ነው። ግን በዛው ባዳኙና በፈዋሹ የእግዚአብሔር ቃል ሰዎችን ልንመታና ልንገድልበት፣ ልናሻክርበት፣ ልንሰድብበት የምንችለው እንደሆነ እያየሁኝ ነበረ። ምሳሌ መጽሐፍ 14:4 ላይ ምን ይላል? ፈዋሽ ምላስ የሕይወት ዛፍ ነው ይላል። ፈዋሽ ምላስ የሕይወት ዛፍ ነው ይልና የጠማማ ምላስ ግን ነፍስን ይሰብራል። የጠማማ ምላስ ነፍስን ይሰብራል እና ፈዋሽ ምላስ ግን የሕይወት ዛፍ ነው። ኢየሱስ ጌታ ነው። እኔና እናንተ ፈዋሽ ምላስ ነው ሊኖረን የሚገባው፣ የሚሰብር ሳይሆን የሚደግፍ
የሚያጠና የሚያበረታ የሚያነሳ ከወደቅንበት የሚያነሳ የሚያጽናና እንባን የሚያብስ ቃል ነው ከኛ አንደበት መውጣት ያለበት። ኢሳይያስ 40 ቁጥር 4 ላይ ምን ይላል? የደከመውን በቃል እንዴት እንደምደግፍ ይላል። የደከመውን በቃል እንዴት እንደምደግፍ። እዚህ ጋር አሁን ኢዮብ በቃል ነው የተሰበረው፣ በቃል ነው የደቀቀው፣ በቃል ነው ተሰደብኩ የሚለው፣ በቃል ነው ሻከርኩ የሚለው። ነገር ግን ኢሳይያስ ሲናገር የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይላል። ምን ያሉትን? የተማሩትን ምላስ ሰጥቶኛል። ዓለማዊ ትምህርት እንዳይመስላችሁ። በመንፈሳዊ ዓለም ውስጥ ወይም ደግሞ እግዚአብሔር የሚያስበውን እግዚአብሔር የሚያቀደውን እግዚአብሔር ለሰው ልጆች ያለውን ዓላማ ማወቅ በራሱ የተማሩት ነው። የተማረ ሰው እኔና እናንተ እኮ ከእግዚአብሔር ተምረናል። እኔና እናንተ በመንፈስ ቅዱስ ዕለት ዕለት እንማራለን። እኔና እናንተ እንደዚህ የቃሉ ገበታ ተዘርግቶ በወንድሞች በእህቶች በኩል እንማራለን፣ እንገሰጻለን። እግዚአብሔር መንገድን እያሳየን ነው፣ ሕግን ፕሪንሲፕል እያሳየን ነው። ስለዚህ እንደዛ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል ይልና እንደዚህ ይላል፣ ማለዳ ማለዳ ያነቃኛል አለ። ኢየሱስ ጌታ ነው። እንደ ተማሪዎችን ትሰማ ዘንድ ጆሮዬን ያነቃቃል አለ። እንደ ተማሪዎች ትሰማ ዘንድ ጆሮዬን ያነቃቃል። ለምን? ማለዳ ማለዳ የሚያስነሳው እግዚአብሔር ስማ ተማር። ልክ እንደ ተማሪ አስተማሪው የሚናገረውን ነገር ምን እንደሆነ በደንብ ለይቶ አንደርስታንድ አድርጎ ከዛ ዕውቀቱን ገንዘብ አድርጎ ለመውጣት ፎከስ አድርጎ እንደሚማረው እንደዛ እንድማር ማለዳ ማለዳ ያነቃኛል አለ። ጆሮዬን ያነቃቃል አለ። ማለዳ ማለዳ ጆሮአችን ለእግዚአብሔር ቃል። ጥቅሱ ኢሳይያስ 40 ቁጥር 4 ላይ ኢሳይያስ 40 ቁጥር 4 የደከመውን በቃል እንዴት እንደምደግፍ አለ። እኛ እኮ ብዙ ጊዜ ችግር የለብንም ኢትዮጵያውያን። አንድ ሰው ታመመ ሲባል የኬሞ ጀመረ ውጭ ሀገር ሊሄድ ነው ምናምን ሲባል አካውንት ነው የምንለው ወዲያው ማለት ነው። አካውንት በቃ በዚህም ጌታ ኢየሱስ ይባርካችሁ። ይሄም አስፈላጊ ነው። አካውንት ብሎ ያለንን ነገር ኢንቨስት ማድረግ ጥሩ ነው። ነገር ግን ማለት ነው ወደ እግዚአብሔር አካውንት እስቲ እንግባ። እግዚአብሔር የወደቀውን የሚያነሳበትን፣ የተሰበረውን የሚጠግንበትን፣ ያለቀሰውን የሚያጽናናበትን፣ እንባ የሚያብስበትን የእግዚአብሔር ቃል ወደ ማንሳት እስኪ እንምጣ። የወደቀውን እንዴት አለ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ አለ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። አካውንታችን ላይ ገንዘብ ላይኖር ይችላል። አካውንት ብለን ወደ ገሌ አካውንት ላይ ትራንስፈር የምናደርገው ገንዘብ ላይኖር ይችላል። ምላሳችን ላይ ግን የእግዚአብሔር ቃል አለ። የደከመውን የሚያጽናና የሚያነሳ የሚያበረታ የእግዚአብሔር ቃል አለ። አቤኑ አንደበት ላይ የእግዚአብሔር ቃል አለ። አካውንት ላይ ዛሬ ተማሪ ነው ዩኒቨርሲቲ ተማሪ አቤኑዬ አካውንቱ ላይ ዲፖዚት የተደረገ ገንዘብ ላይኖር ይችላል። ሰዎች እንደዚህ ሆኑ ሲባል አካውንት ላይ ይችላል። ነገር ግን አንተ አንደበት ላይ እግዚአብሔር ምን አስቀምጧል? ቃል አስቀምጧል። ስለዚህ በዛ ቃል ሰዎችን የሚያጽናና የሚያነሳ ነው እንጂ ክርስቲያን የሚሰብር የሚያሻክር የሚሰድብ ደግሞ አይደለም። አንድ ምሳሌ ልስጣችሁ። ለምሳሌ እንደው አቤኑ ገና ልጅ ስለሆነ ወጣት ስለሆነ እንዳላገባ እርግጠኛ ነኝ። አላገባም። እኔ ደግሞ አግብቻለሁ። የ3 ልጆች እናት ነኝ። ስለዚህ ሀያትዬ መታ አንድ አይነት ተመሳሳይ በቃ መልካም ደስ የሚያሰኝ እልል የሚያሰኝ ሃሌሉያ የሚያሰኝ ትንቢት ነገረችን ልበላችሁ። ተመሳሳይ ነው፣ ምንም ዝንፍ የሌለበት ማለት ነው። ከጾታችን ልዩነት በስተቀር አንቺ ብሎ ከመናገር በስተቀር የምትናገረው ትንቢት ምንም ልዩነት ሳይኖረው፣ ነገር ግን እኔን ትሰብረኛለች፣ አቤኑን እልል ሃሌሉያ ታስብለዋለች። ዝም ብላችሁ ስሙ። ለምሳሌ አቤኑዬ እግዚአብሔር አንተን በቅርብ ጊዜ በክብር ይድርሃል። እግዚአብሔርን የምትወድ አንተን የምታፈቅር ቤተሰቦችን የምታከብር ለሰዎች በጣም ክብር ያላት እግዚአብሔርን ቃል የምትወድ መልካም ሚስት ይሰጥሃል እግዚአብሔር ብትለው አሜን ነው የሚለው አቤኑ። ሰው ሁሉ ጉባኤ ሁሉ ተባብሮ አሜን ይሁንለት ሃሌሉያ ነው የሚባለው። ቀጥሎ ይሄንኑ የእግዚአብሔርን ቃል ይሄንኑ መልካም ንግግር ይሄንኑ ምክር ይሄንኑ በእምነት የሚነገር አዋጅ አምጥታ እኔ ጋር ደግሞ በደንብ የኔን ማንነት ሳታውቅ ማለት ነው ወይኗዬ በቅርብ ቀን እግዚአብሔር በክብር በአደባባይ በዚህ ቸርች ውስጥ ይድርሻል ብትለኝ ነገር ተበላሽ። እዚህ ጋር መሻከር ሊመጣ ነው ማለት ነው። ሐሰተኛ ነብይ
የት ታቀኝና ነው? ሶስተኛ አራተኛ ልትድረኝ ነው እንዴ? እኔ እኮ የሶስት ልጆች እናት ነኝ፣ ባለ ትዳር ነኝ። ቦርሳዬን ይዤ ከቸርች ውስጥ ውልቅ ብዬ ልሄድ እችላለሁ። በቃው ምስጋና ልሮጥ እችላለሁ። ሰው ጠቅላላ ጸጥ ሊል ይችላል። እንደ ቅድሙ ለምንድን ነው ሃሌሉያ ያላሉት? ይሄ የቅድሙ ንግግር፣ የኛው ትንቢት፣ የኛው አዋጅ፣ የኛው በእምነት የሚነገር ንግግር ለአቤኑ ትክክል ነው፣ ለእኔ ግን ትክክል አይደለም። አያችሁ፣ ለእኔ ግን ትክክል አይደለም። እኔ ጋር ሲመጣ ትክክል፣ ማንም አይስማማበት አይደለም። እዚህ እየሰሙ እኔን ታሪክ በደንብ እግዚአብሔርም ከሰማይ አይስማማ፣ እግዚአብሔርም ከሰማይ አይስማማ። አያችሁ፣ ዋጋ ትከፍልበታለች። እግዚአብሔርም ከሰማይ አይስማማ። ወይናረግ ባለትዳር እንደሆነች የሶስት ልጆች እናት እንደሆነች ያውቃል እግዚአብሔር። ጎረቤቶቹ ያውቃሉ፣ ጓደኞቹ ያውቃሉ፣ የቸርች ሰዎች አንዳንዶች ያውቃሉ። እንግዳነች ተጋባዥ መጣች፣ በቃ በደንብ ሳታውቅ ተናገረች። መልካም ነው ብለን የተናገርነው ነገር በራሱ የሰዎችን ልብ ሊያሻክር ይችላል። ስለዚህ ነገሮችን በቃ ያዝ አድርገን አይተን አጥንተን ብንናገር የተሻለ ነው ማለት ነው። ኢየሱስ ለዘላለም ጌታ ነው። ሌላኛው ኢዮብ 13 እስከ 19 ያለውን ሄዳችሁ ስታዩ እንደዚህ ብሎ ይናገራል። ወንድሞቼን ከኔ ዘንድ አራቀ፣ የሚያውቁኝም አጥብቀው ተለዩኝ። ዘመዶቼ ተቋረጡ፣ ወዳጆቼ ጠሉኝ፣ ቤተሰቦቼ ሴቶች ባሪያዎቼ እንደ መጻተኛ ቆጠሩኝ። ገሸሽ ማለት በፊት በዙሪያው የነበሩ ይወዱት የነበሩ ይሰሙት የነበሩ ይታዘዙት የነበሩ ሚስቱ እኮ ልጆቹን የወለደችው እኮ አብረው አቅፏት ትንፋሹን ታውቀዋለች አይደል? ግን እዚህ ጋር ማለት ነው ሚስት የራሱ እስትንፋሴን ጠላች ነው የሚለው። እስትንፋሱን ምናልባት ንግግሩንም ጭምር ሊሆን ይችላል ጠላች። ከሱ የሆነ ነገር ምንም መስማት ማየትም አትፈልግም። የሱን ነገር በሙሉ ጠላች። ማንም በቃ አሉ የሚባሉ ከበባዎች በሙሉ ከኢዮብ ጋር ሲበተን ነው የምናየው። አያችሁ፣ ከበባ የተባለ በቃ አማካሪዎቼ ይላል ተጸየፉኝ ነው። እኔም ወዳቸው በላይ ላይ ተገለበጡ። ትናንትና ይወዱኝ ነበር፣ ትናንትና ያፈቅሩኝ ነበር፣ ትናንትና ስመክራቸው የሚሰሙ። ኢዮብ 29 ላይ ሄዳችሁ ስታነቡ እንደውም ያኔ ብርሃኑ በብርሃን ውስጥ ሆኜ በነበረ ጊዜ ብሎ እኮ ጎበዛዝት ከመቀመጫቸው ተነሱ፣ አለቆች ከመናገር ዝም አሉ እኮ ይላል። እዚህ ጋር ግን አይደለም አለቆችና ጎበዛዝት በጣም ነው በቃ የተሰማኝ። ታውቃላችሁ፣ ህፃናቶች እንኳን አጠቁኝ ይላል። እናንተስ ባሪያዎቼ ብጣራ አለ ባፌም ባቆላምጥ አይመልስልኝም። ባሪያው ራሱ ባሪያው እኮ ምናልባት ትናንትና አቤት ወዴት ጌታዬ ብሎ አቤት የሚለው ሰው ሊሆን ይችላል። ዛሬ ባቆላምጠው ራሱ አቤኑዬ ምናምን ቢለው ራሱ አቤት አይልም። ከዚህ በፊት እኮ ኢዮብ በጤንነቱ በነበረ ጊዜ፣ ኢዮብ በሙሉ ማንነቱ የነበረ ጊዜ፣ በሙሉ ሀብቱ ልጆቹ ባሉ ጊዜ እኮ ኢዮብ ገና ሊጠራ ቢፈልግ ራሱ እኮ አቤት ብሎ ወዴት ብሎ የሚመጣ ሰው ሊሆን ይችላል። አሁን ብጠራ ራሱ አይመልስልኝም። በቁልምጫ እንኳን ብጠራው አይመልስልኝም ማለት ሚስቴስ ትንፋሴን ጠላቻል። አይገርምም? አማካሪዎች ሁሉ ተጸየፉኝ። አማካሪዎች ነበሩት። ይሄን እንዲህ ብታረጋሽ ኢዮብ ምናምን እያሉ የሚያማክሩ አማካሪዎች እነሱ ሁሉ ጠሉኝ። አይገርምም? እንዳለ ከበባ የተባለ ሊመካባቸው የሚችሉ ስጋ ለባሽ በአጠቃላይ ሄዱ። በጣም የገረመኝ ነገር መጀመሪያው ላይ ሲጀምር ወንድሞቼን ከኔ ዘንድ አራቀ ነው የሚለው። ራቁ እኮ አይደለም አራቀ። የምታስታውሱ ከሆነ ከዚህ በፊት ከቲጂ ጋር ስንማማር ምን አለችን? ሰውን ለመታወስም በሰው ልብ ውስጥ ማስታወስን የሚያደርግ ማን ነው? እግዚአብሔር ነው። ስለ ዮሴፍን ረስታው ስለሚለው ሰውዬ ዮሴፍን ያ የጠጅ አሳላፊው ከወጣ በኋላ ከእስር ቤት ዮሴፍን ረስታው በሚለው ግን እግዚአብሔር ነው መረሳትንም መታወስንም በሰው ልብ ውስጥ የሚያደርግ። ታውቃላችሁ፣ ወንድሞቼን ከኔ ዘንድ አራቀ። እግዚአብሔር ምን የፈለገ ይመስላችኋል? ይሄን ሁሉ ነገር በሙሉ ከበባዎችን ዙሪያው ላይ ያሉ ፋሚሊዎቹን፣ ጓደኞቹን፣ አማካሪዎችን በሙሉ ሲያርቅ ምን ይመስላችኋል? ምንድን ነው የፈለገው እግዚአብሔር? ኢዮብን ብቻውን ለምንድን ነው የፈለገው? በዚህ ሁሉ ፔን ውስጥ ሆኖ ሁሉንም አርቋቸዋል። በጣም የሚገርማችሁ አጠገቡ ያሉት እነዚህ መካሪ ተብለው ስማቸውን የምንዘረዝራቸው ሰዎች በሙሉ አይገርምም? ከሱ ጋር ሆነው ከሱ ጋር አይደሉም። ምክንያቱም ከሐሳቡ ጋር አይስማሙም። እሱ ከሚላቸውን ነገር አያዳምጡም። እሱን በቃል ነው የሚያደቁት። እየሰደቡት ነው፣ እየነዘነዙት ነው፣ እየሰበሩት ነው። ታውቃላችሁ። ስለዚህ አብረውት እያሉ አብረውት አይደሉም፣ ከኔ ርቀዋል እኮ ነው የሚለው። አንዳንዴ በአካል አብረን ሆነን እኮ
በሐሳብ ተራርቀን የምንኖር ሰዎች አሉ። አንድ ቤት እየኖሩ በሐሳብ ተራርቀው ግን በአካል አንድ ላይ ያሉ የሚመስሉ ማለት ነው። ታውቃላችሁ? እና በጣም የገረመኝ ነገር እንዴ ወዳጆቹን፣ ጓደኞቹን፣ ሚስቱን፣ አካባቢው ላይ ያለውን በሙሉ እግዚአብሔር ያራቀበት ለምንድን ነው? እና በመከራ ውስጥ ታውቃላችሁ በዙሪያ ሆኖ ቢያዝናኑት፣ አለንልህ ቢሉት፣ ምን ትፈልጋለህ ቢሉት፣ በቃ ምንም ሁን አንተ እኮ ያው የድሮ ኢዮብ ነህ፣ ምንም እንኳን ቁስልህ ቢበዛ በገል ብታክም አሁንም የኔ ባል ነህ እያለች ብታቅፈው ብትስመው ሚስቱ ይሄን አይነት ፔንፉል የሚሆን ይመስላችኋል? አይሆንም። እነዛም ሁሉ ለምንድን ነው እግዚአብሔር ያራቀው ብዬ አሰብኩኝና አንድ ነገር እግዚአብሔር አስረዳኝ። ታውቃላችሁ እግዚአብሔር ከግርግሩ ሲያወጣን፣ እግዚአብሔር ከአጀቡ ውስጥ ሲያወጣን፣ ከከበባ ውስጥ ሲያወጣን፣ እግዚአብሔር ከወዳጆቻችን ዘመድ ከምንለው ከምንታመንበት ስጋ ለባሽ ዘንድ በቃ ፈቀቅ አድርጎ ሲወስደን ከሱ ጋር ኳሊቲ ታይም እንድናሳልፍ ነው። ከከበባው ከግርግሩ ወጥተን ጸጥ ስንል በቃ ማን አለ ከዚህ በኋላ ተስፋ በሚያስቆርጥ በሚመስል ነገር ውስጥ ማንም የሌለ እንደው መዝሙር አለ የከበበ ሲርቅ ነው ያጀበ ሲበተን ቀና ብዬ ሳይ አላጣሁህም አንተን የሚል መዝሙር። ኢየሱስ ጌታ ነው። ብቻውን መታየት ይፈልጋል የኛ ጌታ። ብቻውን መከበር ይፈልጋል የኛ ጌታ። ብቻውን መወደድ፣ ብቻውን አማካሪ። ትናንትና ሂዊዬ ስትናገር ድንቅ መካር ነው አለች። ኢየሱስ ጌታ ነው። ድንቅ መካር። ሃሌሉያ። የልቡን ለልቡ ሊነግረው ፈለገ። እግዚአብሔር ወደፊት የሚዘረጋውን አጀንዳ እናየዋለን። እግዚአብሔር የሚያደርገውን ነገር በምድር ላይ ለትውልዱ የሚሰጠውን ስጦታ ኢየሱስ ለዘላለም ጌታ ነው። ከስቃይ ከመከራ የሚያወጣበትን መንገድ ሊገልጥለት ስለወደደ ከከበባ አራቀው ኢዮብን። ያ ኢዮብ አደባባይ ላይ ወንበሩን የሚያኖረውን ያንን ኢዮብን ጎበዛዝት ብድግ የሚሉለትን ያንን ኢዮብ አለቆች ከመናገር ዝም የሚሉለትን እጃቸውን ባፋቸው የሚጨኑለትን ኢየሱስ ለዘላለም ጌታ ነው። ያንን ሰውዬ ሁሉም ሰው ሲጸየፈው ከሁሉም ሰው አራቀውና እግዚአብሔር በቃ እኔ እናንተ ብቻ። ኢየሱስ ለዘላለም ጌታ ነው። አይገርምም? ሆሴ ምዕራፍ 2 ላይ ሆሴ ምዕራፍ 2 ቁጥር 14 ላይ እንደዚህ ብሎ ይናገራል። ስለዚህ እነሆ አባብላታለሁ ይልና እና አባብልሃት ወዴት ነው? ወደ ምድረ በዳም አመጣታለሁ ለልቧም እናገራለሁ ይላል። ኢየሱስ ለዘላለም ጌታ ነው። አባብላታለሁ ብሎ ወደ ካፌ አይደለም የሚለው። አባብላታለሁ ብሎ በጣም የሚያምር መዝናኛ ይዣት ሄዳለሁ ምናምን አይደለም የሚለው። አባብላታለሁ ብሎ ወደ ምድረ በዳ ወስዳታለሁ። ኢየሱስ ጌታ ነው። ከዛ ለልቧ እናገራታለሁ። እናንተ አንዳንዴ በከበባ ውስጥ ሰዎች አሉ በሚባለው በግርግር ውስጥ አስታማሚ በሚበዛበት ውስጥ አለውልህ ምን ትሻለህ አለው እስከ መጨረሻው። ብቻ አንተ በቃ ተጽናና፣ ብቻ አንቺ እንደዚህ ሁኚ እንጂ አለው። በሁሉም ነገር አለው። በቃ ፋይናንሻልም ቢሆን አለው። በየትኛውም ጉዳይ እስከሚያስፈልገው ድረስ አለው የሚሉን ሰዎች ባሉበት እግዚአብሔር ላይደመጥ ይችላል። ወገኖች ላናደምጠው እንችላለን። ልባችንን ላንሰጠው እንችላለን። ልባችንን ነው የሚፈልገው ወገኖች፣ ከበባውን አይደለም። ወደ ምድረ በዳ ወገኖች፣ በዚህ ሰዓት በተለያየ ነገር ውስጥ ሆናችሁ ጓደኛ የከዳችሁ፣ ቤተሰብ ዝም ያላችሁ፣ የተማመናችሁበት ነገር ፋይል የተዘጋባችሁ፣ በቃ አለኝ የምትሉት ነገር ዝም ያላችሁ ብትኖሩ፣ ለእናንተ ምናልባት ምድረ በዳ የመሰላችሁ ወንድሞች እህቶች በዚህ ብትኖሩ፣ እግዚአብሔር እንደዚህ አይነቱን ጊዜ ይህንን አይነት እኔ በቃ ሁልጊዜ የምለው አንድ ነገር አለ። ሁሌ ለባለቤቴ እለዋለሁ፣ ወይ እኔን አሞኝ ወይ ልጆቼን አሟቸው ብቻ በሆነ ነገር ወይ ስራ አጥቼ ቤት ውስጥ ቁጭ ስል፣ በተለይ ስራ አጥቼ ቤት ቁጭ ካልኩኝ ባለቤቴ ሲወጣ ሲገባ እንዴት ነው የደበረኝ ስለሚመስለው እንዴት ነው ምናምን በቃ አይዞን እንደዚህ ይለኛል አይደል? እና ምን እለዋለሁ፣ በቃ እኔ ከእግዚአብሔር ጋር ኳሊቲ ታይም በቃ አግኝተናል፣ እኔና ጌታ ኳሊቲ ታይም ላይ ነን እለዋለሁ። ታውቃላችሁ ኳሊቲ ታይም ላይ ምን ሆንበት ጊዜ አለ እንዲህ በህመም ውስጥ ኳሊቲ ታይም ከጌታ ጋር። አዎ አልጋ ላይ ሆኖ ጠያቂ የሌለ እንዴ ገሌም እንደው ሙዝም ብርቱካንም ይዞ የሚመጣ የለም፣ አጥሜትም ምንም ይዞ የሚመጣ የለም፣ ማንም ጠያቂ የለም። አልጋ ላይ ብቻ መተኛት አይከብድም፣ ግን ከጌታ ጋር ኳሊቲ ታይም፣ በዛ ውስጥ የምናሰላስለው ቃል ኢየሱስ ለዘላለም ጌታ ነው። በዛ ውስጥ የምናነበው ቃል ምን የሚመጣልን መረዳት። ልጆች ትምህርት ቤት ሄደው ቤቱ ጸጥ ሲል፣ ባል በቃ ምሳ ቀርቻለሁ ብሎ ደውሎ እዛው በስራ በዋለበት ሲውል፣
ማንም የሌለበት ግን እንኳን ሞይ ነው። አያሳዝንም? እንዴት እሱ እንኳን ከስራ መጥቶ በቃ እንዴት ነሽ አይለኝም? እንዴት ጎረቤት መጥቶ በራን ኳኩ አያስከፍተኝም? እንዴት ወይኗ ምናምን አይለኝም በምትሉበት ጊዜ በዛ ሰዓት እግዚአብሔር ከእናንተ ጋር ከኔ ጋር ኳሊቲ ታይም እያሳለፈ ነው። እግዚአብሔር በቤታችን እየመከረን ነው። በቃ የሚነግረን ሚስጥር አለው ማለት ነው። ደግሞ ለምን ፈልገኸኝ ነው ማለት መቻል አለብን። አንዳንድ ጊዜ ማን ይያዝ ልንሆን እንችላለን። ማን ይያዝ እና ልያዝ ስንል በሆነ ነገር በቃ እኛን በማይመስለን ነገር አጋጣሚ ሊመስሉ የሚችሉ ነገሮች ይሄንን ነገር እናንተ አሳልፋችሁ ሊሆን ይችላል። ሪቾዬ በቅርብ እንዳሳለፈችም አውቃለሁ። የሆነ ሰዓት ላይ የመኪና አደጋ ደረሰብኝ። ምናልባት አንዳንድ ጊዜ አላቀም እሷ ጋር ጓደኞቿ ከበዋት ሊሆን ይችላል። መኝታ ቤቷ ሞልቶ ሊሆን ይችላል። ሳሎኗ በሰው ተሞልቶ ሊሆን ይችላል። እንደዛ ከሆነ አላቅም እንጂ በእርግጠኝነት ግን ስራ አቋርጠሽ ቤትሽ ቁጭ ብለሽ ከሆነ ከእግዚአብሔር ጋር ኳሊቲ ታይም ነበራችሁ። የዛኔ የገባሽን ያዛኔ እግዚአብሔር ያስረዳሽን ነገር ብትጽፊው ለራስሽ እንኳን ይደንቅሻል። ለምን በቃ ሰማይ ተከፍቶ ነበር። ጌታ የተባረከ ይሁን። እዚህ አባብላታለሁ አለን፣ ወደ ምድረ በዳ መጣታለሁ፣ ለልቧ እናገራታለሁ። ጓደኛ ጠፍቶ ምድረ በዳ የሆነባችሁ፣ ስራ ጠፍቶ ምድረ በዳ የሆነባችሁ እግዚአብሔር ከእናንተ ጋር ኳሊቲ ታይም አለው። በቃ ከኢዮብ ጋር እግዚአብሔር የሆነ የሚያወራው የሚነጋገረው ነገር እንዳለ በቃ በጣም ገባኝና በጣም የሚገርማችሁ ነገር አሁን ነው በቃ እንዴት ኳሊቲ ታይም እንዳሳለፈ የምንረዳበት ቃል ሊመጣ ነው። እግዚአብሔር የተመሰገነ ይሁን። እና ቁጥር 22 ላይ ስለምን እናንተ እንደ እግዚአብሔር ታሳድዱኛላችሁ ከስጋዬ ስለምን አትጠግቡም ብሎ የሚናገርበትን ቃል እንደው አንድ ነገር ብቻ ተናግሬ አይደለም እኔ ቀን ላይ ያጠናሁት የገባኝ ነገር ስለሆነ ማለት ነው። በጣም የሚገርመው ነገር እንደውም ምን አላቸው መሰላችሁ? ከላይ ከ20 ጀምሮ አጥንቴ ከቁርበቴ ከስጋዬ ጋር ተጣበቀ፣ ድድ ብቻ ቀርቶልኝ አመለጥሁ ይልና እናንተ ወዳጆች ሆይ ማሩኝ። ሰዎቹን እኮ ነው፣ ጓደኞቹን እኮ ነው፣ ወዳጆች የሚላቸውን እኮ ነው። ማሩኝ። ምን አድርጓቸዋል? ምን በድሏቸዋል? ተበድለው እኮ አይደለም፣ ግን ማሩኝ ይላቸዋል። ቀጥሎ የእግዚአብሔር እጅ መታኛለችና ማሩኝ። የእግዚአብሔር እጅ መታኛለችና ማሩኝ አለ። ስለምን እናንተ እንደ እግዚአብሔር ታሳድዱኛላችሁ ከስጋዬ ስለምን አትጠግቡም ብሎ ይናገራል። ታውቃላችሁ? ማሩኝ። ይሄ ሁሉ ከበባ ወዳጅነታችሁ ቤተሰብነታችሁ ስለምን ቀረ? ማሩኝ። በጌታ በኢየሱስ እንዴት እንዳሳዘነኝ አስባችሁታል? ሀያትዬ የሚወዱሽ የምትወጃቸው ፋሚሊዎችሽ ቀርተው ጠፍተውብሽ በጭንቀት ውስጥ ሆነሽ የጭንቀቱ ፔኑ ሳያንስ እንደገና ደግሞ የራቁሽን ኧረ ማሩኝ። በጣም እኮ ነው ፔንፉል ነው። በየው መካከል በእሱ ባለበት በእሱ ጫማ ውስጥ ስንገባ ማሩኝ ይላቸዋል። በጌታ በኢየሱስ እንደዚህ ከምንልበት ዓለም ውስጥ እግዚአብሔር ያውጣን በኢየሱስ። በጣም የተጨነቀ የሚያደርገው ያጣ የሚያስበው የሚይዘው የሚጨብጠው ያጣ ኧረ የእግዚአብሔር እጅ መታኛለች ማሩኝ። እንደው ያሉትን ሁሉ የለጠፉበትን ስም ሁሉ የተቀበለው እስከሚመስል ድረስ እዚህ ጋር ማሩኝ እያለ ይላቸዋል። ምህረት ግን ከሰው ሳይሆን ወገኖቼ ከላይ ከሚምር ኢየሱስ ለዘላለም ጌታ ነው። ከሚምር ከእግዚአብሔር ዘንድ ነው ምህረት፣ ከሰው ዘንድ አይደለም። ማሩኝ አላቸው። እንዴት እንዳሳዘነኝ ኢዮብ እዚህ ጋር ማሩኝ እያለ ሲል ማለት ነው። ታውቃላችሁ? ግን ማሩኝ እኮ ማለት አልነበረበትም። ምን አደረጋቸው? ምን አጠፋ ስለነሱ? በጣም የሚገርሙ ኢዮብ በዚህ ክፍል ላይ ለክርስቶስ ኢየሱስ ጥላ ሆኖ አገልግሏል። ደግሞ እዚሁ ክፍል ላይ ማለት ነው። ኢሳይያስ 53 ከ1 እስከ 5 ሄዳችሁ ማንበብ ትችላላችሁ። እኔ ግን ከ3 ጀምሮ ላንብበው። የተናቀ ይለዋል። ኢየሱስን እኮ ነው። ከሰው የተጠላ የህመም ሰው ደዌንም የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው። ልክ ኢዮብ እንደተናቀው እንደዛ እኛም አላከበር ነው ይላል። እንዲህ እኛ እንኳን አላከበር ነው። ልክ ኢዮብን ህፃናት እንኳን አጠቁኝ እንዳለው እኛ እኮ እንደው በእግዚአብሔር በልዑሉ አይን ስንታይ እኮ ከህፃናትም እና ድንቢጦች ብንባል ራሱ እኮ በጣም ትልቅ ነው እንደው አይደለም እንዴ? ጌታ ኢየሱስን እኛም አላከበር ነው ሲል እኛ ፐርሰናሊ አላከበር ነው። ጌታ ኢየሱስ ይባርክለት። የተናቀ ከሰውም የተጠላ የህመም ሰው ደዌንም የሚያውቅ ፊቱንም እንደሚሰወርበት የተናቀ ነው። እኛም አላከበር ነው። ኢዮብ ላይ የሆነ ሁሉ ጌታ ኢየሱስ ላይ ሆኗል ወገኖቼ። አይገርምም? ኢዮብ ላይ የተከናወነ ሁሉ ኢዮብ ጥላ ሆኖ ነው ያገለግለው። ጌታ ኢየሱስ ላይ ሆኗል። እና ኢዮብ ሰውን ነው እንዴ ማረኝ ማለት ያለበት? ግን እንደዚህ ያለ ማሩኝ
ለምን? የእግዚአብሔር እጅ መታኛለችና ማሩኝ። ኢዮብ ያልገባው ግን የመታው የሰው እጅ ሳይሆን የእግዚአብሔር እጅ መሆኑን እየተናገረ ግን ማሩኝ የሚለው ሰውን ነው። የእግዚአብሔር እጅ ከሆነ የመታው እኮ የእግዚአብሔር እጅ ይጠግነዋል። ሆሴዕ ምዕራፍ 6 ቁጥር 1 ላይ እንደዚህ ብሎ ይናገራል። ወደ እግዚአብሔር እንመለሳለን። ኢየሱስ ለዘላለም ጌታ ነው። ወደ እግዚአብሔር እንመለስ፣ እሱ ሰብሮናልና እሱም ይፈውሰናል። እሱም መቶናልና እሱም ይጠግነናል። አረ የእግዚአብሔር መጠገን ጌታ ሆይ ማሩኝ ያለ ሰው፣ ማሩኝ ብሎ የጮኸ ሰው ኢዮብ አረ ማሩኝ የእግዚአብሔር እጅ መታኛለችና ማሩኝ። ግን እኮ እግዚአብሔርን ነው እሱ ማረኝ ማለት ያለበት እንጂ ሰውን አይደለም። ሆሴዕ ግን ትንቢት ተናግሯል። ምን ብሎ ግን የተናገረው ሆሴዕ ስለኛ ነው ታውቃላችሁ። ወደ እግዚአብሔር ምን እንበል? እንመለስ። እሱ ሰብሮናልና እሱ ይፈውሰናል። እሱ መቶናልና እሱ ይጠግነናል። ሰውን አይደለም ማረኝ የምትለው። እግዚአብሔርን ማረኝ ስትለው ፈዋሹንና ጠጋኙን እጁን ይዞ ይመጣል። እንደወደደ ሊያበጃጀን፣ እንደወደደ ሊሰራን። ወገኖቼ እኛንም እኮ ጌታ ኢየሱስ ክርስቶስ ሲናገር በማርቆስ 13:13 ላይ እንደዚህ ብሎ ተናገረ። በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ። በምን ዘንድ? በሁሉም ዘንድ። በሁሉም ዘንድ። በስንቶች? በእህትህ ዘንድ፣ በወንድም፣ በምናምን፣ በወዳጅ፣ በአማካሪ፣ በምናምን ኢዮብ ሲዘረዝራቸው የነበረው በሴት ባሪያው፣ በሁሉም ዘንድ ስለምን? ስለ ስሜ የተጠላችሁ ትሆናላችሁ ወደኛ ሲመጣ። ግን በጣም የሚገርመው ነገር እና ስለ ስም ስንጠላ ጌታ ሆይ ከዚህ በኋላ ወንጌል አልሰብክም፣ ከዚህ በኋላ ኢየሱስ ኢየሱስ አልልም፣ በቃ ሄጄ የነዛን የጠሉኝን ወገኖችን፣ የጠሉኝን ጓደኞችን፣ የጠሉኝን ፋሚሊዎችን፣ የጠሉኝን ትላንትና የከበባ ውስጥ ያስገቡኝን ጓደኞችን፣ ትላንትና አብረውኝ መጠጥ ቤት አብረውኝ ጫት ቤት ይሄዱ የነበሩ ጓደኞችን ማሩኝ፣ ተሳስቻለሁ ልበላቸው? እንደዛ አይደለም የሚለው። ቀጥሎ እንደዚህ ብሎ ይናገራል። ስለ ስሜ የተጠላችሁ ትሆናላችኋልና እስከ መጨረሻ የሚጸና ግን እርሱ ይድናል። ኢየሱስ ለዘላለም ጌታ ነው። እስከ መጨረሻ የሚጸና በምኑ? በስሙ። ስለ ስሙ በሁሉም ዘንድ መጽናት። በሁሉም ዘንድ ከተባለ በሁሉም ዘንድ ነው። አንዳንዶች ይወዳቸዋል አይደል? በሁሉም ዘንድ። እኛ ግን በሁሉም ዘንድ ለመወደድ ሁሉም እንዲወዱን፣ ጋብቾቻችን እንዲወዱን፣ አብሮ አደጎቻችን፣ በመስሪያ ቤት የሚያውቁን፣ በአካባቢ የሚያውቁን እንዲወዱን በጣም ነው አይደለም። እስከ መጨረሻ የሚጸና ግን እሱ ይድናል። በጣም የሚገርመው ነገር ምን ይላችኋል? እንዲህ ስጋዬን ስለምን አትጠግቡም ብሎ ላይ ይላችኋል። እኔ እዚህ ጋር እንዴት ምን አይነት ለካልኩኝ። እንደውም ወረድ ብሎ ቁጥር 26 ላይ ይህ ቁርበቴ ከጠፋ በኋላ በዛ ጊዜ ከስጋ የተለይቼ እግዚአብሔርን እንዳያውቃለሁ እያለ ይናገራል። ከስጋ የተለይቼ እግዚአብሔርን አያለው ይላል። ይሄ የኢዮብ ስጋ ኢቭን እንደሚለየ ሁሉ ኢዮብ እያየ ነው፣ እያስተዋለ ነው። ይሄ ኢዮብ ስጋ ወደ ሰማይ እግዚአብሔርን ወጥቶ እግዚአብሔርን አያይም። ይሄ ኢዮብ ስጋ በስባሽ ነው። ይሄ ኢዮብ ስጋ አፈር ነው፣ ወደ አፈር ትመለሳለህ ተብሎ ለእባቡ የተሰጠ ነው። ይሄንን ስጋዬን እስከ መቼ ነው ከስጋ የማትጠግቡት ይላቸዋል። ወዳጆችን እኮ ነው እነ በልዳዶስን እነ ኤልፋዝን እስከ መቼ ነው እናንተ ከስጋ የማትጠግቡት? ታውቃላችሁ? ለካ ስለ ሰው ማውራት ሐሜት፣ በሌላ አነጋገር በእኛ ኢትዮጵያውያን ሐሜት አይደል የሚባል? ሐሜት የሰውን ስጋ መብላት ነው። በኢየሱስ ስም ሐሜተኞች አንሆንም፣ በጌታ በኢየሱስ። እስከ መቼ ነው ከስጋ የማትጠግቡት? ኢቭን እኮ የኢዮብ ይሄ ስጋ ይሄ በገል የሚታከከው ይሄ ቆሻሻ ስጋ እኮ ወደ ሰማይ ሄዶ የእግዚአብሔርን አያይም። ወዳቂ ነው፣ ለአፈር ነው፣ ለእባቡ የተሰጠ ነው። ዘፍጥረት 3 ላይ ይሄንን ለእባብ የተሰጠ ማንነት መብላት። ሐሜት ይቅርብን በጌታ በኢየሱስ። እውነት ይሄን እንደ ምክር ጣል ለማድረግ ፈልጌ ነው። ከዛ ቀጥሎ ቁጥር 23 ላይ ጀምሮ ምን ይላል? ምን ነው አሁን ቃሌ ቢጻፍ ይላል። ምን ነው በመጽሐፍ ቅዱስ ቢታተም፣ በመጽሐፍ ውስጥ ቢታተም፣ ምን ነው በብረት ብርና በእርሳስ በአለቱ ላይ ለዘላለም ቢቀረጽ፣ እኔን ግን የሚቤዠኝ ሕያው እንደሆነ በመጨረሻ ዘመን በምድር ላይ እንዲቆም ኢየሱስ ለዘላለም ጌታ ነው። ይህ ቁርበቴ ከጠፋ በኋላ በዛ ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። እኔ ራሴ አያለው፣ አይኖቼም ይመለከቱታል፣ ከእኔም ሌላ አይደለም። ልቤ በመናፈቅ ዝሏል። ሃሌሉያ! ገብቷቸዋል መቼ
ማንን እንደሆነ እያወራ ያለው ኢየሱስ ለዘላለም ጌታ ነው። ኢየሱስን ነው እያወራ ያለው። አያችሁ፣ ወዳጅ ዘመድ ሲበተን፣ ጓደኛ፣ ሚስት፣ ልጆች፣ አማካሪ በቁልምጫ ቢጠራ ያ ሰራተኛው ሁሉ ቢበተን እምቢ ቢል ቢጠላው፣ ሰዎች ተበትነው ልጆቹ ሞተው ገንዘብ ሀብት የለ ምን የለ፣ ኢዮብ ገላ የለ ሰውነት የለ አካል የለ በገል እያከከ በዚህ በቁስል ውስጥ ሆኖ ሁሉን አራቀና እግዚአብሔር ሰማይን ከፈተለት። ኢየሱስ ለዘላለም ጌታ ነው። እናንተ በኢዮብ አቅጣጫ ሰማይ ተከፈተ። ወገኖቼ አንድ የገባኝ ነገር ቢኖር ልጅ ቢሰበሰብ እግዚአብሔር ከኛ ጋር ካልሆነ ምን ዋጋ አለው? ወገን ቢሰበሰብ፣ ዘመድ ቢሰበሰብ፣ አማካሪ ቢሰበሰብ እግዚአብሔር ከኛ ጋር ካልሆነ ምን ዋጋ አለው? በሰሞኑ ጥናታችን ኢዮብ እያወራ ያለው ንግግር እየተናገረ ያለው ምሬቱም ቢሆን እግዚአብሔር እንዳለ ስለሚያውቅ ነው ብለውናል ወገኖቻችን። አዎ እግዚአብሔር የእውነትም አለ። እግዚአብሔር ከኢዮብ ጋር ስላለ እግዚአብሔር ወገኖቹን ሁሉ ገለል አደረገና ኢዮብ በዚህ ሁሉ ውስጥ ሙሉ አካል ባይኖር ምን ዋጋ አለው? ሙሉ አካል ኖሮ ምን አለ? ቆዳሽ እያብለጨለጨ ወይኔ ቆዳዋ ሲያምር እንዲህ ለመንካት ያሳሳል እየተባለ እግዚአብሔር ካንቺ ጋር ከሌለ ምን ዋጋ አለው? ሀብቷ ንብረቷ ብሎ ተቆጥሮ ዝናችን ክብራችን ተወርቶ የትምህርት ደረጃችን ተነግሮ እግዚአብሔር ከኛ ጋር ከሌለ ምን ዋጋ አለው? ወገኖቼ ኢዮብ በገል እያከከ አካሉ የሌለበት ሰዎች እንደዚህ በዚህ ልክ ርቀው ጠልተውት፣ ግን እግዚአብሔር ከሱ ጋር ስለነበረ የሰማይ ደጅ ተከፈተለት። ኢየሱስ ጌታ ነው። መለኮት ሚስጥርን ነገረው። እግዚአብሔር ወደፊት ሊያደርገው ያለውን ነገር ነገረው። የሚቤዠኝ ይመጣል አለ። ኢየሱስ ለዘላለም ጌታ ነው። ይመጣል አለ። በፊቴ ይቆማል አለ። ሕያው እንደሆነ አውቃለሁ፣ በመጨረሻ ዘመን በምድር ላይ እንዲቆም አውቃለሁ አለ። ኢየሱስ ለዘላለም ጌታ ነው። ለኢዮብ አይደለም ለኔና ለእናንተ ቆመልን ኢየሱስ። ሃሌሉያ ቆመልን። ኢዮብ በመከራ ውስጥ ሆኖ እያከከ ያየው ራእይ፣ በመከራ ውስጥ በስቃይ ውስጥ ሆኖ በሐዘን ውስጥ በለቅሶ ውስጥ ሆኖ ግን እግዚአብሔር ከሱ ጋር ስለነበረ ሰማይ ተከፍቶለት መንፈሳዊ ዓለም ተከፍቶለት ያየውን አካሉን እኔና እናንተ ጨበጥ ነው፣ ተገናኘ ነው። ሃሌሉያ ቆመልን የሚቤዠን ኢየሱስ ለኔና ለእናንተ። ሃሌሉያ አይገርምም ወገኖቼ? በምንም አይነት ሁኔታ ውስጥ እናሳልፍ እንደ ኢዮብ በህመም ውስጥ ምናሳልፍ፣ ኬሞቴራፒ የምትወስዱ እህቶች ብትኖሩ፣ በዚህ ውስጥ ወንድሞች ብትኖሩ፣ አልጋ ላይ የተኛችሁ ታማሚዎች ብትኖሩ፣ ወገኖቼ እናንተ ከእግዚአብሔር ጋር ብቻ ኮኔክሽናችሁን ፍጠሩ እንጂ አይደለም ለእናንተ ለትውልድ የሚሆን ራእይ እግዚአብሔር ያሳያችኋል። ወገን ዘመድ ሸሽቶ ሊሆን ይችላል፣ ጓደኛ ጎረቤት ሸሽቶ ሊሆን ይችላል፣ አለኝ የምትሉትን ነገር በሙሉ አታችሁ ሊሆን ይችላል። ብቻ እግዚአብሔር ከእናንተ ጋር ይሁን እንጂ ለትውልድ የሚጻፍ መጽሐፍ አድርጎ እግዚአብሔር ይጽፋችኋል። ምን ነው ቃሌ ቢጻፍ አለ፣ ምን ነው በመጽሐፍ ውስጥ ቢታተም፣ ምን ነው በብረት ብር በርሳስ በአለቱ ላይ ለዘላለም ቢቀረጽ። ለምን? ያየው ነገር አዲስ ነገር ነው። ያየው የሰማይ ደጅ ተከፍቶ ነው። አሁን መለኮት ነው ሚስጥር የገለጠለት። ወገኖቼ እኛ የታመመ ሰው ልናጽናና ስንሄድ ብላለች ቲጂ፣ ልናስተምር ልንሰብክ ምናምን ሊሆን ይችላል፣ ትምህርት አዘጋጅተን ሊሆን ይችላል። እንስማቸው ወገኖቼ። ስንሰማቸው ምናልባት እነሱ ጋር የሰማይ ደጅ ተከፍቶ ለትውልድ የሚጠቅም የሚጻፍ ነገር ሊኖር ይችላል። የሚጻፍ ነገር እንዲህ እያጣጣረ በእንደዚህ አይነት ጭንቅ ውስጥ በእንደዚህ አይነት ስቃይ ውስጥ እሱ ለትውልድ የሚጻፍ። አዎ ሰማይ ተከፈተለት። ኢየሱስ ለዘላለም ጌታ ነው። ሰማይ ተከፈተለት ለኢዮብ። በቃ እኛ የተቀበልነውን ነገር እኛ ዛሬ ያገኘነውን እኛ ያቀፍነውን ኢየሱስን አየው። በቃ የሚቤዠኝ አለ። ኢየሱስ ለዘላለም ጌታ ነው። አይገርምም? እኔን ግን የሚቤዠኝ ሕያው እንደሆነ በመጨረሻ ዘመን በምድር ላይ እንዲቆም። ያ ባለፈው ገሊላ ጋር ስናየው የነበረው ምን አለ በእኔና በእግዚአብሔር መካከል ሆኖ የሚያነጋግረን ዳኛ ቢኖር ያለው ያ መካከለኛ ሆኖ የሚቆመው ኢየሱስ ክርስቶስ ለኔና ለእናንተ ግን በምድር ላይ ቆመልን፣ መካከለኛ ሆነልን። አውቃለሁ አለ። ሰማይ ተከፈተልን እና የታመሙ ሰዎች፣ የተቸገሩ ሰዎች፣ አካውንታቸው ባዶ የሆኑ ሰዎች፣ ጫማቸው ሸፋፋ የሆነ ሸሚዛቸው የተጨራመመ ጫማቸው የተቦጨቀ የሆነ ነገር ችግር የሚያወሩ አካውንታቸው ላይ ገንዘብ የሌላቸው ሰዎች እግዚአብሔርን የማያዩት ይመስል በቃኛ ስናገኝ መንፈሳዊ እንደሚያጫውተን አስተማሪ ሰባኪ እንደሚያጫውተን ባለፈው እህታችን ቲጂ በደንብ አድርጋ እየነገረችን ነበር። ከነሱ ጋር እግዚአብሔር ብቻ ይኑር እንጂ ለትውልድ የሚሆን የሚጻፍ ነገር ለዘላለም የሚሆን ለትውልድ የሚቀር ነገር እነሱ ውስጥ አለ። ወገኖች መስማትን እንምረጥ ማለት ፈልጋለሁ። ወደ ምዕራፍ 20 አልፋለሁ። ኢየሱስ ለዘላለም ጌታ ነው።
ምዕራፍ 20 ላይ ትንሽ ነገር ነው የምናየው። ምዕራፍ 20 ላይ እንግዲህ ይሄ መካሪው ደግሞ የኢዮብ መካሪ አንደኛው ሶፋር የሚባለው እዚህ ጋር ንግግር ሲጀምር ነው የምናየው። ሶፋር የሚባለው ሲናገር ከመጀመሪያው ጀምሮ መናገር ሲጀምር ያለውን ነገር ማየት እፈልጋለሁ። ማታዊ ሶፋር መለሰ እንዲህ ማለልና ስለዚህ በውስጥ ስላለው ችኮላ ሐሳቤ ትመልስልኛለች ከሚለው ነው የምጀምረው። እንደው ለመናገር ኢዮብ ይሄን ሁሉ በጣም ይገርማቸዋል። ይሄ የሰማይ ደጅ ተከፍቶ መለኮት ሚስጥርን ገልጦለት ለትውልድ የሚሆን የሚጻፍ ነገር ኢዮብ እያወራ ይሄ ሰውዬ ደግሞ አዋቂ ነኝ ብሎ ጭራሽ በቃ ካልተናገርኩ ሞቼ እገኛለሁ፣ በጣም በቃ ልቤ ይገፋፋኛል፣ ይጎተጉተኛል፣ ተናገር ይለኛል፣ ዝም ማለት አልቻልኩም በቃ ብሎ ለመናገር በጣም ሲቸኩል ታያላችሁ። በጣም በችኮላ ማለት ነው። ምን አለ እንደው ቢሰማን ያልኩት፣ ምን አለ ከኢዮብ የሰማውን ድምጽ ሰምቶ ሃሌሉያ ጌታ ይባረክ ብሎ የምሬን ነው እንደው ንስሐ ቢገባ አይገርምም? ለምን መሰላችሁ? በሶፋር አእምሮ ውስጥ ኢዮብ ኃጢአተኛ ነው፣ ኢዮብ በሽተኛ ነው፣ ኢዮብ የተናቀ ነው፣ ኢዮብ ወድቋል። ስለዚህ በቃ በኃጢአት ውስጥ ነው ያለው። እግዚአብሔር ተጣልቶታል። እሱ ደግሞ እየተንቀሳቀሰ ነው፣ ጤነኛ ነው፣ ባለሙሉ አካል ነው፣ ሁሉ ነገር ተሳክቶለታል። ስለዚህ መናገር የሚባለው መብት ያለው ለሱ ብቻ ነው ይመስላል። በጣም በመንቀይቀዥ በቃ ልብ ውስጥ ያለውን ወይም ውስጡ የሚናገረውን የልቡ መሻት ያመጣለትን ነገር በችኮላ ለመናገር የሚፈልግ በጣም ቀይቃያ ሰባኪ ነው የሰው ታውቃላችሁ። እንደው ልባችን ያለንን ውስጣችን ያሰበውን ነገር ለሰዎች ቶሎ ብለን ተንቀይቀየን እንደው አላስችል ብሎ ነው የተናገርኩት ብለን ተናግረን እንደው ስንት ጊዜ ይሆን እኔና እናንተ ያጠፋ ነው። እንደው ተናገሪ እኔ ዝም ልል ብዬ አስቤ እንደው ግን አላስቻለኝም ብያቃለሁ። እኔ አላስቻለኝም። ግን ከዚህ ቀን በኋላ ግን እግዚአብሔር በኢየሱስም የምንችልበትን ጸጋ ይጨምርልን። መቻል አለብን። አፋችን እንዳመጣ ልባችን እንዳሰበ መናገር የለብንም ወገኖቼ። እኛ ስንናገር ከመናገራችን በፊት እንደው ያገሬ ሰው እንኳን ሲተርት ምን ይላሉ? አባባል ነው ጥሩ ንግግር፣ የጥበበኞች ንግግር። ስንት ጊዜ ለካ ይላሉ? 10 ጊዜ ለካ፣ ከዛ 1 ጊዜ ቁረጥ። ከመቁረጥህ በፊት 10 ጊዜ ለካ ትክክል መሆንህን። ከቆረጥከ በኋላ እንደ ይበላሻል። 10 ጊዜ ለካና 1 ጊዜ ቁረጥ ይላል። ልክ እንደዛ ልንናገረው ያሰብነውን ጉዳይ ቅድም ልክ በእኔና ባቤኑ እንደ ምሳሌ እንደሰጠኋችሁ ተናግረን ከማበላሻችን በፊት ምን ማድረግ አለብን? በደንብ ፊልተር ማድረግ አለብን። ይሄን ብናገር በገሌ ላይ ምን ያመጣል? ለምሳሌ እኔ ጓደኛ አለች ሁል ጊዜ የምትመክረኝ፣ የምትቆጣኝ፣ የምትገስጸኝ እዚህ ውስጥ ማለች ታቋታላችሁ፣ አብጊያ ትባላለች። እና እንዳመጣላት የተናገረችኝ ቃል አሞኛ ቃል 3 ቀን 4 ቀን ግን እኮ እሷ ትክክል ነው ብላ እኮ ነው የተናገረ። እሷ የመሰላትን ነገር ነግራኝ ነው የምላችሁ። አሞኛ ቃል በቃ ለምን እንዲህ አለችኝ? እኔም እንደዛው ተናግሪያት አሟት ያቃል። ደግሞ ተነጋግረንበት እናቃለን። አያችሁ? ግን ከኛ የሚወጣ ምክር ሰውን ሊያሳምም ሰውን ሊሰብር ሳይሆን ሊጠግን ነው የሚገባው። ስለዚህ ልንናገር ያሰብነውን ነገር ፊልተር አድርገን ለመናገር ረጋ ማለት አለብን። በቃ እንዴት አድርጌ ልናገር ብለን ደግሞ እንዴት እንደምንናገር ማወቅ አለብን። እንዴት እንደምንነጋገር ቆላስይስ 4:6 ላይ ቆላስይስ 4:6 ላይ እንደዚህ ብሎ ይናገራል። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ይልና ስንት ጊዜ? ሁል ጊዜ። ንግግራችሁ ስንት ጊዜ? ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። ንግግራችሁ ስንት ጊዜ? ሁል ጊዜ። አንድ ጊዜ አይደለም፣ ሁል ጊዜ በጨው እንደተቀመመ ይሁን ንግግራችሁ። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ። እዚህ ጋር እኔ ምን እግዚአብሔር አስተማረ መሰላችሁ? እግዚአብሔር ስንት ጊዜ ነው ያለው? ሁል ጊዜ ነው ያለው። እዚህ ቃል ላይ ሁል ጊዜ ሲል ምን እያለ ነው? ለጤነኞችም፣ ለበሽተኞችም፣ ለሀብታምም፣ ለደሃም፣ ለትንሽም፣ ለትልቅም፣ ለጉባኤም፣ በመንደርም ስንሄድ ለአንድ ሰውም የምንነጋገረውን ንግግር መንፈሳዊ ስራም ስንሰራ አካላዊው ደግሞ ምድራዊም ስራ ስንሰራ እያንዳንዱ ቦታ በተገኘንበት ቦታ ንግግራችን ሁል ጊዜ በጨው የተቀመመ መሆን አለበት። እኔ ግን ይሄንን እያየው አንድ ነገር ገባኝ። እናንተን አላቅም። እኔ በራሴ
ሁለት አይነት ማንነት አለኝ። አንደኛው ማንነቴ ምናልባት እንደዚህ መንፈሳዊ ሰዎች 349 ሰዎች በተሰበሰቡበት መንፈሳዊ ነገር ሳወራ እጅግ በጣም በቃ በእግዚአብሔር ቃል የተገራው የታነጸው መልካም ማንም ሰው ቢያገኘኝ እንዲህ ማወራ ልመስላችሁ ይችላል። ከልጆቼ ጋር ሌላ ሊሆን ይችላል፣ ከጓደኞቼ ጋር ሌላ፣ ቢሮ ውስጥ ሌላ፣ ስራ ቦታ ሌላ፣ ንግድ ቦታ ሌላ፣ የተለያየ ማንነት ያለን ክርስቲያኖች ነን የምንበዛው። በእውነት ቤት አከራይተው ዓለማዊ የማያደርገውን ነገር የሚያደርጉ ክርስቲያኖች አውቃለሁ። ቤት አከራይተው እህታችን አብያ ከታች ስላለች ምስክር ማለት ነው። እንዲህ አይነት ነገር ክርስቲያን የሆነች አንድ እህት ቤት አከራይታ የቤት ኪራይ ዛሬ ሆኖ መክፈያው ነገ ላይ በጠዋት ስትሄድ ሰዎቹ የቀን ስራ ነው የሚሰሩት። ቤት ውስጥ ህፃን ልጃቸውን በር ዘግተውበት ሄደው እናትና አባት የቤት ኪራይ ስላልከፈሉኝ ናውጣ ብላ ህፃኑን በረንዳ ላይ ጥላ ቆልፋ ሄዳለች። ክርስቲያን ነው የምላችሁ፣ የእግዚአብሔርን ቃል የምታውቅ ግን ቸርች ውስጥ አባ ሃሌሉያ የምትል ማለት ነው። ክርስቲያኖችን ስታገኝ የአባቴ ልጅ የአባቴ ብሩክ የምትል ወገኖቼ፣ እቤት ሌላ፣ ውጪ ሌላ፣ ማታ ሌላ፣ ቀን ሌላ፣ የቢሮ ሌላ፣ ቸርች ሌላ፣ እንደዚህ አይነት መንፈሳዊ ጉባኤ ውስጥ ሌላ ደግሞ የመንግስት ጉባኤ ውስጥ ስንገኝ ደግሞ ሌላ ፖለቲከኛ መሆን የለብንም። ይህንን ስላችሁ እኔ ራሴን አይቼ ነው። እያንዳንዳችን ደግሞ ራሳችን እንፈትሽ። ይሄ ንስሐ የምንገባበት ነው። ልክ እንደ ትናንትና ንስሐ የምንገባበት ጭምር። ለምን እግዚአብሔር እየተናገረ ያለው ሁል ጊዜ ንግግራችሁ በምን የተጨመመ በጨው የተቀመመ። አንዳንድ ጊዜ አይደለም ያለን፣ ሁል ጊዜ እንደዚህ አይነት መንፈሳዊ ጉባኤ ላይ አይደለም ያለን፣ ሁል ጊዜ ቤታችሁ አይደለም ያለን፣ ሁል ጊዜ እህቶችን ወንድሞችን በጌታ የተወደዳችሁ በሏቸው እንዴ። ሁል ጊዜ ከተባለ ደግሞ ንግድሽ ቦታ እኮ ክርስቲያኖች ብቻ አይደሉም የሚመጡት፣ ክርስቲያን ያልሆነም ይመጣል። ስለዚህ እያንዳንዳችን ዛሬ በዚህ ጉዳይ ላይ እኔ ይሄንን እንደ ጥያቄ ለንስሐ በቃ ሁላ እንደ ትናንትና ሂዊ እንዳረጋችሁ እናንተ ላይ ነው የምጥለው። ስለዚህ ሶፋር ኢዮብን የሚያጽናና ቃል ሳይሆን የሚያስደነግጥና የሚያስፈራራ ቃል ነበር ሲናገር የነበረው። ስላነበብ ነው አልደግሞም ጊዜም ስለሌለን የሚያስደነግጥና የሚያስፈራራ ቃል ነው ሶፋር የተናገረው ለኢዮብ። እንደው እግዚአብሔር ቃል ኢሳይያስ 40 ቁጥር 1 ላይ ምን ይላል? አጽናኑ ህዝቤን አጽናኑ ይላል አምላካችሁ ብሎ ይናገራል። አጽናኑ ህዝቤን አጽናኑ። እኔና እናንተ በአዲስ ኪዳን ልናጽናና እኮ ነው የተላክነው አይደል? አጽናኑ ተብለን ህዝቤን አስፈራሩ የተባለ ይመስል ከድምጻችን መጎርነን ከመንጎራደዳችን እንደ ፊጋ በሬ እንፍ የማለታችን እንዴት እንደምናስፈራ እኮ አይታችኋል። በየሚዲያው በየሜኑ በየአዳራሾቻችን ያለ መበላሸት እንዴት እንደምናስፈራ ንግግራችን ራሱ ዋ ተጠንቀቅ ምናምን በቃ እንዲህ ነው። ደግሞ ከነገሩ ችግሩ መፈጠሩን ካየን በኋላ የታመመ ሰው ሲኖር አይታችኋል አይደል? ሟርት የሚያሟርቱ ሰዎች ሰሞኑን ከእግዚአብሔር የተቀበልነውን የጸጋ ስጦታ ይዘን በሀገር በግለሰብ በቤተ ክርስቲያን በህዝብ በመንግስት ላይ የሚያስፈራራና የሚያስደነግጥ የሟርት ቃል መናገር ተገቢ አይደለም ወገኖች። እግዚአብሔር ይህንን አይከብርበትም። እንደው እግዚአብሔር መሐሪ አምላክ ነው፣ ቸር አምላክ ነው። እኛ ማን ነው ፈራጅ ያደረገን? እንዲህ ብሎኛል ብለን እግዚአብሔር ያላለንን እግዚአብሔር የሌለበትን ጉዳይ አምጥተን መናገርስ ትክክል ነው? ታስታውሳላችሁ ሰሞኑን ምድር ሁሉ ያለቀሰችለት በጣም የተወደደ ወንድማችን ማስተር አብነት በሱ ህመም ላይ ትንቢት ያመጡ ሰዎች፣ የሟርት ቃል ያመጡ ሰዎች እንዲህ ትሆናለህ እንዲህ ይሆናል እንዲህ ብሎኛል መጀመሪያ ያልተናገሩ ሰዎች ከሁኔታው ተነስተው ወገኖች ከህመሙ ተነስተው እንዲህ ሆነ ከሚባለው ተነስተው ውጭ ሀገር ሄደ ከሚባለው ተነስተው እንዲህ ብሏል። ሀገር ላይ እንዲህ አይነት የሟርት ቃል፣ መንግስት ላይ የሟርት ቃል፣ ጦርነት የሆነ ሀገር ላይ ሲነሳ እዚህ ቦታ ላይ ይሄን ያህል ወጣቶች ይሞታሉ ብሎኛል፣ ደም ይፈሳል ብለው ትንቢት የሚናገሩ እንደዚህ አይነት መሆን የለብንም ወገኖች። እግዚአብሔር ለምድራችን ምህረት ያድርግ። እግዚአብሔር ለቤተ ክርስቲያን ምህረት ያድርግ። እግዚአብሔር ለቅዱሳን ለኔና ለእናንተ ምህረት ያድርግ በኢየሱስ ስም። ምሳሌ 15 ቁጥር 30 ላይ ምሳሌ 15 ቁጥር 30 እንደዚህ ብሎ ይናገራል። የዓይን ብርሃን ልብን ደስ ያሰኛል ይልና መልካም ወሬ አጥንትን ያለመልማል። እንደው ቢያንስ ማለት ነው በገንዘብ መርዳት ባንችል መጸለይ ባንችል
ልባችን በርህራሄ ማዘን ባይችል እንደው መልካም ቃል አጥንትን የሚያለመልም መናገር እንዴት ያቀተናል ወገኖች? እግዚአብሔር ይማረው። እንደው በጌታ ያልሆኑ ሰዎች ብዙ እኮ መልካም ቃል የሚናገሩ ሰዎች አሉ። ግን እኮ የኛ ነው ደግሞ የሚሰራው ችግሩ፣ የነሱ አይሰራም። እኛንን እግዚአብሔር ልጆች፣ እኛንን ቃል የተሰጠን ወገኖች፣ እኛንን ስልጣን የተሰጠን። የዓይን ብርሃን ልብን ደስ ያሰኛል፣ አይተን ያየነው ደስ ይለናል አይደል? መልካም ወሬ ግን አጥንትን ያለመልማል። እስኪ እንደ መልካም ወሬ ባናወራ ደግሞ እውነትሽን ነው ተዋቢና ዝም ማለት ማን ገደለ አለች መቸለታ ቲጂ። የሁላችንም እናቶች አንዳንዶቻቸው ይላሉ እኮ እንደዛ፣ ዝም ማለት ማን ገድሏል፣ አላውቅም ማለት ማን ገድሏል አለች እሱ። ዝም ማለት ደግሞ አሁን ዛሬ ማንንም አልገደለም። ዝም ባለ አፍ ዝም ባይገባበትም ይላሉ። እንደው አፌ ይሰራል ተብሎ ባትሪ ሙሉ ነው ተብሎ ፉል ነኝ ተብሎ ዝም ብሎ እኮ መናገርም ጥሩ አይደለም። ስለዚህ በጣም መጠንቀቅ መቻል አለብን። እንደዚህ ሟርት ቃል ነው በቃ እየተናገረ ያለው ሶፋር ያላየውን የማያውቀውን ነገር ግን የገመተውንና ራሱ ያሰበውን ነገር ሁሉ ሲናገር እናየዋለን። የመበለቶቹን ቤት በዝብዛ የድሃ አደጉን ቤት በዝብዘህ ይለዋል። አይገርምም? የታየ አሁን ኢዮብ ሲበዘብዝ የታየ የድሃ አደጉን ሲቀማ የታየ ገምቶ እኮ ነው። ለምን ኢዮብ ከሆነበት ከተፈጠረው ችግር ከመከራው አንፃር ገምቶ ይናገራል። አንድ ወቅት ላይ እኔ የጤና ባለሙያ ነበርኩኝ። ማቀውን አንድ ነገር ልንገራችሁ። ጤና ባለሙያዎች ካላችሁ ደግሞ ታውቁታላችሁ። ለምሳሌ HIV ቫይረስ በግብረ ስጋ ግንኙነት ይተላለፋል፣ በስለታማ ነገር ይተላለፋል፣ በወሊድ ጊዜ ደግሞ ይተላለፋል። ሰው ሁሉ ማይንዱ ግን እንደው ክፉ ነገር ደስ ይለናል። ቀጥታ የግብረ ስጋ ግንኙነቱ ላይ ዝሙቱ ላይ ብቻ ነው ያለው። በተለይ ሀበሻ እንደዛ ነው የምናስበው በቃ ጠቅላላ ማለት ነው። እና አንድ የ18 ዓመት የ17 ዓመት ብላቴና ወይ ደግሞ ወጣት ልጅ HIV ቫይረስ ሲገኝበት ድሮም እኮ ዝሙት ይሄ ነው እኮ አለእድሜው ጀምሮ አለእድሜዋ ጀምራ ድሮም አካሄዱ አላማረኝ ሁኔታዋም ደስ አላለኝም ነበር ማለት ምን ያክል ያንን ወጣት ወይ ደግሞ ያችን ወጣት እንደሚቀጭ ራሱ እኔ ቀን ላይ በቃ ይሄንን እያሰብኩኝ ነበር። ለምን እንደው ታውቃላችሁ? ምናልባት እንዳልነው እንደገመት ነው፣ እኛ እንደገመት ነው እንደኛ ዕውቀት ያቺ ልጅ ወይ ደግሞ ያ ወጣት በግብረ ስጋ ግንኙነት መሆኑን በምንድን ነው እርግጠኛ ይሆን ነው? ምናልባት ከወላጆቿ ቢሆንስ በማታውቀው ነገር በወሊድ ጊዜ ቢሆንስ የተላለፈባት በወላጆቿ ችግርስ ቢሆን ምናልባት በስለታማ ነገር ስትጫወትስ ቢሆን ያቺ ብላቴና እንደዛ የሆነችው። አያችሁ፣ ከደረሰባቸው መከራ ይልቅ ሌላ መከራ እኮ ነው የምንደርበው። ያላየውን ግን የገመተውን ሊሆን ይችላል። ሰው HIV ከታመመ በዝሙት ይሆናል። በቃ ሄፓታይተስም ከታመመ አይ ዝሙት ነው ድሮም እጠረጥራት ነበር እንደዚህ ነው ብለን የምንለው ነገር አለ። ከዚህ ነገር ሁሉ ዛሬ እግዚአብሔር በእውነት መጠንቀቅ እንዲሆንልን ንስሐ የምንገባበትን ነገር ነው የተናገረን ወገኖች። ንስሐ የምንገባበትን ነገር ነው እየተናገረን ያለው። እየገመተ ነው የሚናገረው ሶፋር አለ። ጊዜ ስለሌለ ነው ማላነበው ስላነበብ ነው ቅድም ማለት ነው። አይ የድካሙን ፍሬ ሳይወርድ ይመልሰዋል፣ እንደ ንግዱ ትርፍ አይደሰትም። ድሃውን አስጨንቋል ትቶታል፣ ያልሰራውን ቤት በዝብዟል ይላል። ድሃ ሲያስጨንቅ ያልሰራውን ቤት ሲበዘብዝ የታየ መስሎት ነው። አያችሁ፣ መስሎት ነው። ብዙ ነገር እኔና እናንተ መስሎን በሰዎች ላይ እንዲህ ሊሆን ይችላል ብለን እኮ ገመት። ሰው በሆነ በሽታ ከታመመ በሆነ ነገር ከተያዘማ በቃ በዛ ላይ ልክ የወደቀ ዛፍ ምሳር ይበዛዋል ይላል ያገሬ ሰው። ልክ እንደዛ እኛ ምሳራችንን አንስተን የእግዚአብሔርን ቃል እንደ ምሳር እየተጠቀምን ምን ቀጠቀጥ ብዙዎች ነን። እግዚአብሔር ምህረት ያደርግልን። ምን ቀጠቀጥ ምሳር እያነሳን ምን ሰባብር የእግዚአብሔርን ቃል እንደ ምሳር የምናደርግ እንደ መዶሻ የምናደርግ። የእግዚአብሔር ቃል መዶሻ ነው ሲባል እኮ እኔና እናንተ ለማስተካከል ነው እንጂ ለመስበር መሆን የለበትም ወገኖች። ሰውን የምንሰብር እንደ መሰለንና ደስ እንዳለን እንደ ትርጉማችን እና እንደው ክርስቲያኖች ሁኔታው አይስበከን። ጸሎታችን፣ ምክራችን፣ ተግሳጻችን ከሁኔታው ተነስተን ሳይሆን በእግዚአብሔር መንፈስ ተመርተን ይሁን። ይሄ ምክሬ ነው። በእግዚአብሔር መንፈስ ተመርተን ይሁን። ሰው ከሁኔታው ተነስቶ መናገር ከጀመረ ልክ እንደ ሶፋር ነው የሚናገረው።
በቃ ይሄ ድሃውን አስጨንቋል፣ ትቶታል፣ ያልሰራውን ቤት በዝብዟል እያለ ነው የሚናገረው እንደ ሶፋር። ግን እንደ እግዚአብሔር መናገር እንድንችል የእግዚአብሔርን መንፈስ አሁን እኮ እኛ የአዲስ ኪዳን ልጆች ነን። የእግዚአብሔር መንፈስ ይናገራል። እኛ ዛሬ አጋንንት ያወራውን አይደል እንደ እንደገና ሪፍሌክት የምናደርገው አስቁመን አጋንንት እያስጮህን አጋንንቱ አቤኑን ከጥልቁ ነው ብሎኛል፣ አጋንንቱ ይሄ አቤኑ የእግዚአብሔር ሰው አይደለም ብሎኛል ብለን አጋንንት ያለውን እየደገምን ሪቪዥን የምንሰራ በአጋንንት እንትን ላይ የምንሰራ ከሆነናል ወገኖች። ለማንድን ነው እኛ አጋንንት የሚሰብከን? ለምንድን ነው ሁኔታው የሚሰብከን? እኛ የእግዚአብሔር መንፈስ አይደለም የሚመራን የሚያስተምረን የሚነግረን? ለምንድን ነው ማንበረከከው? ጌታ ሆይ አቤኑ ከእግዚአብሔር ዘንድ ነው ወይስ ከየት ነው ለማለት ካስፈለገ መንበርከክ እኮ ነው አይደል እንዴ ነው የሚያስፈልግ? ለምንድን ነው ሁኔታው የሚሰብከኝ? ለምንድን ነው የእሱ አረማመድ፣ የእሱ አነጋገር፣ የእሱ የኑሮ ሁኔታ፣ የእሱ አካሄድ፣ የእሱ እርምጃ ለምንድን ይሰብከኛል? እኔ ለምን ሁኔታው ይሰብከኛል? ለምን አቤኑ ላይ የሆነበት ነገር ይሆንብኛል? እኔ ሰሞኑን አንድ ነገር የሆነ ወንድም ደወለልኝና በዚህ 2 ቀን 3 ቀን ውስጥ ነው ደወለልኝና ሄሎ አቤት ጌታ ያለኝን ነገር ልነግርሽ ነበር። እሺ ጌታ እንደዚህ ብሎኛል። እንዴት? ወይኗ ደክማለች፣ ወይኗ ከእግዚአብሔር ቃል ጋር ተለያይታለች፣ ወይኗ መንፈሳዊ ነገር ዝሏል። ይሄ ደግሞ የሆነባት በጣም የሶሻል ሚዲያ ተጽዕኖ ስላለባት ነው አለኝ ጌታ አለ። በእውነት ነው የምላችሁ የሶሻል ሚዲያ ተጽዕኖ ስላለባት ነው አለኝ ጌታ። አይገርማችሁም? አልደከምኩም አይደለም እምላችሁ፣ አልዛልኩም አይደለም እምላችሁ። ስጋ ለባሽ ነኝ፣ እዝላለሁ፣ ደክማለሁ። ግን እንደው ጌታ እየረዳኝ በተቻለኝ አቅም እንኳን የእግዚአብሔር ቃል አይደለም እንደ በየቀኑ መማረው፣ እንደው በየቀኑስ እግዚአብሔር የጸሎት ርዕስ እየሰጣን አይደለም እንደ የምንወጣው? አልንበረከክም እንዴ? ምን ልላችሁ ፈልጌ መሰላችሁ? ገመተ። ለምን እንደገመተ ልንገራችሁ። ይሄ ስልኬ ራሱ እኔ የሚይዛት ስልክ ወደ ውጪ ከወጣው የሚያውቁኝ በደንብ በቅርብ ያውቃሉ። እችን ስልክ ነው ይዤ የምወጣው፣ ይችን ስልክ ነው ይዤ የምወጣው። የኛው ስልኬ ቴሌቪዥን ነው ቤት ነው የሚቀመጠው። ስለዚህ ለቤት ዋይፋይ ስላለ ሁልጊዜ ኦንላይን ነኝ። ባይ ዲፎልት እሱ ራሱ ቢገባ ያየኛል። ስለዚህ ወይኗ በቃ ኦንላይን ላይ ሆና ስክሮል ታደርጋለች። በጌታ በኢየሱስ እኔ ጊዜ ካለኝ ራሱ ከፍቼ የእግዚአብሔርን ቃል እንማማር ነው የምለው። አያችሁ፣ በአካል በስጋ የሚያውቃችሁ ሰው ግን እዚህ ጋር ያለውን ነገር እንዲሁ በሆነ ነገር እንትን ይበል። ሶሻል ሚዲያው ወስዷታል አለኝና በጌታ በኢየሱስም በሶሻል ሚዲያ በማየት በምናምን የገባ መንፈስ ይውጣ። አይልህም አልኩት። ከዛ በኋላ አይልህም፣ እንደዚህ አይልህም፣ ገምተ ነው በቃ። ማንም እንደፈለገ የሆነ ነገር እያመጣ እንዲጭንብን በኢየሱስ መፍቀድ የለብንም። ገምተ ነው መባል መቻል አለባቸው። እንደዚህ አይነት ሰዎች ገምተ ነው መባል አለባቸው። እንዴ ማንም የገመተውና እንደሚያሸክመን ሶፋር እዚህ ጋር ገምቶ የድሃውን አስጨንቋል፣ ትቶታል፣ ያልሰራውን ቤት በዝብዟል እያለ ይላል። የታየ ሲበዘብዝ ለምን? ኢዮብ ከሆነበት ነገር ገምቶ በቃ እንደ ኢዮብ ላይ እየደረሰ ያለው መከራ ሊደርስ የሚችለው እንደዚህ አይነት ሰው ላይ ነው። በቃ ይሄን ቢያደርግ ነው እንጂ ከዚህ የዘለለ ነገር አይሆንም ብሎ ገምቶ ገምተን እንዳናወራ ምን እና እናንተ ወገኖች፣ እንደዚህ አይነት በጣም ብዙ ሰዎች አሉ። ሳምንት ዕለት ያስተማሩትን ስለ ጸሎት አስተምረው ከሆነ በሚቀጥ የሳምንት ዕለት ስለ ጸሎት ሲያስተምሩ ሀያት ከሌለች በሚቀጥለው ዛሬም የእግዚአብሔር መንፈስ እንዲደግሙ አዞኛል ብለው ለምን መሰላችሁ? ሲጀመር አዘጋጅተውት የመጡት ሀያት አትጸልይም በሚል ሙድ ስለሆነ ያንን አይነት ግምት ስላላቸው ለሀያት ነው ትምህርቱ የተዘጋጀው፣ ለጉባኤው አይደለም። ስለዚህ አጋጣሚ ጉባኤው ላይ ያን ትምህርት ይዘው ሲመጡ ሀያት የለችም። ከዛ አስተማሩ ሄዱ። በሚቀጥለው ይዘው መጡና እግዚአብሔር እንዲደግመው ነግሮኛል። ከሁኔታ ተነስቶ ስብከት፣ ከሁኔታ ተነስቶ ጸሎት፣ ከሁኔታ ተነስቶ ንግግር፣ ከሁኔታ ተነስቶ ምክር በኢየሱስም ከኛ ይራቅ። እንዴ ሁኔታ ሆነ እኮ አስተማሪያችን መካሪያችን እሱ ሆነ። የምናደርገውን ነገር አገልግሎታችን እኮ ከሁኔታ ተነስተን ሆነ። አረ የእግዚአብሔር መንፈስ ይምራል። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ይባላሉና ሮሜ 8:14 ላይ ቃሉን ያገኛችሁት ፖስት አድርጉት። እኛ በእግዚአብሔር መንፈስ ነው መመራት ያለብን። ሁኔታው ለምንድን ነው የሚመራን? ያጋንንት ድምጽ ለምንድን ነው የሚመራን? መልክዓ ምድሩ ለምንድን ነው የሚመራን? የኑሮ ውድነቱ፣ ፖለቲካው ለምንድን ነው የሚመራን? ሰዎች ላይ እየደረሰ ያለው ነገር፣ ጭንቀቱ ምናምን የሆነበት ነገር፣ የተከናወነው ነገር ለምንድን ነው የሚመራን ወገኖቼ?
ሌላኛው ከ26 እስከ 29 ሄዳችሁ ስታነቡት ደግሞ አስደንጋጭና ተስፋ የሚያስቆርጥ ነገር ነው ደግሞ የሚናገረው። አስደንጋጭ ደግሞ ተስፋ የሚያስቆርጥ ሰው ደንግጦ እንኳን የማይረጋጋበት ተስፋ አለኝ ብሎ ጭላንጭል የማያይበትን ነገር ነው የሚናገረው ሶፋር። እና አንዳንድ ጊዜ ወገኖቼ እውነቱን ካልተነገረ ብሎ የምንል ሰዎች አለን። እኔ ብያቃለሁ እንደዚህ ገሃነመ እሳት ነው ብለን በስሙ ጠርተን ነው መናገር ያለብን ብያቃለሁ። አንድን ክርስቶስ ኢየሱስን ያላመነ ገሃነመ እሳት ትገባለህ መባል አለበት ብያቃለሁ። የኔን ነው የምነግራችሁ ብያቃለሁ። ለሰዎችም እንዲህ ብያቃለሁ። እኔ እኮ ብሞት የት እንደምሄድ አውቃለሁ። እኔ የምሄደው መንግስተ ሰማይ ነው፣ በአባቴ እቅፍ ነው የምሆነው። አንቺ ግን ብትሞቺ ገሃነመ እሳት ነው የምትገቢው ብዬ አውቃለሁ ለሰው። ጌታ እግዚአብሔር ግን ምህረት ያደርግልኝ። እንደዚህ ግን ወንጌል አይሰበክም ወገኖች። እያስደነገጥን ምንም ተስፋ እንዳይኖራቸው እያደረግን ድጋሚ ከኛ ጋር ማውራት ራሱ ሆረር ፊልም እስከሚመስላቸው ድረስ እያወራን ይሄ ወንጌል ሳይሆን እውነት ወንጀል ነው። ባለፈው ፓስተር ዳኒ እውነትን በፍቅር እንግለጣለን። እውነትን በፍቅር እንግለጥ ወገኖች። ግልጽ የሆነን መስሎን ወንጌል የምንሰብክበት መንገድ በጣም ሰዎችን በጣም ከኛ ሮጠው ድጋሚ እኛን ማየት እንዳይችሉ ኢቭን ድጋሚ ወንጌል ለመስማት ጆሮአቸውን ሬዲ እንዳያደርጉ። እንዴ እሷ ብቻ ጻድቅ፣ እሷ ብቻ እንዴት አየችውና ነውላ ልትባሉ ትችላላችሁ። ስለዚህ እውነትን በፍቅር ይዘን መናገር መቻል አለብን። ስለዚህ ኤፌሶን 4:15 ላይ ነው ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ ራስ ወደሚሆነው ወደ ክርስቶስ እንደግ ይላል። ራስ ወደሚሆነው ወደ ክርስቶስ እንደግ፣ እውነትን በፍቅር እየያዝን ኤፌሶን 4:15 ላይ እውነትን በፍቅር። አዎ ጌታ ኢየሱስ ጌታ ነው። መዳን በሌላ በማንም የለም። ግን እውነትን በፍቅር ወገኖች። እና በአፍ እፍ የማይሏት እሳት እያለ እኮ ነው የሚናገረው። በሰው አፍ እፍ የማትባል እሳት ትበለዋለች ይለዋል። ከባድ ነው አይደል? ግን እኮ ምዕራፍ 19 ላይ አየን አይደል? ይሄ ሰውዬ ምንም በችግር ውስጥ ቢሆን ምንም በገል ሰውነቱን ቢያክኮ ሰማይ ተከፍቶለት መንፈሳዊ ዓለምን ነገ የሚመጣ ያለውን የሚቤዠንን ክርስቶስ ኢየሱስን አየሁት እያለ እኮ ነው። ይሄ ስጋ፣ ይሄ የበሰበሰው፣ ይሄ የቆሰለው ስጋ እግዚአብሔርን አያይም። ከዚህ ተለይቼ ግን እኔ እግዚአብሔርን አየዋለሁ እያለ እኮ ነው። ይሄን ሰውዬ ግን በሰው እፍ የማትባል እሳት ትበለዋለች። እንደው አንዳንድ ጊዜ እኮ በጌታ ያሉ ሰዎችን ራሱ የሆነ ፊልም አይታችኋል? ክርስቲያን ፊልም ነውና በቃ ልክ ወንጌል የግብር ውጣ አይነት ነገር ይመስል ወጥቶ በቃ እንዴት እንደሚያስደነግጥ መኪና ውስጥ ሆና እንዴት እንደምትሸማቀቅ አልሰማሁም እንዳትይ ምናምን ሲል የያዘችውን የእጇን መጽሐፍ ቅዱሷን ጣለችው በድንጋጤ። ሰምተሻል ወንጌል አልሰማሁም እንዳትሉ ምናምን ሲል ማለት ነው። እና ፊልሙ ግን እንደዚህ ለኛ ለመረዳት ይመስለኛል። የሚገርማችሁ ያቺ መጽሐፍ ቅዱስ ልቅቅ ያደረገችው ደንግጣ እሷ በጌታ እኮ ናት። ወንጌልን በፍቅር ስላልሆነ የሚሰብከው በጌታ የሆነችዋን እንኳን የያዘችውን ዕቃ አስጣላት። ስንቶቻችን እንሆን ወንጌልን ራሱ በፍቅር የምንሰብከው የገባንን እውነት በፍቅር የምንገልጠው ለወገኖች ስንቶቻችን ነን? በማስደንገጥ እንደዚህ ሆረር ፊልም የሚመስል ነገር በመናገር አይደለም። እና ፍቅራችን ደግሞ እውነትን በፍቅር ሲባል የግብዝነት በአንደበት ብቻ ደግሞ መሆን የለበትም ወገኖቼ። በዚህ ዘመን ያለ ግብዝነት ያለ አስመሳይነት በእውነት እግዚአብሔር ይጠብቀን። ሕዝቅኤል 33 ከቁጥር 30 እስከ 31 ያለውን አነባለሁ። ሕዝቅኤል 33 ከቁጥር 30 እስከ 31 ድረስ ያለውን አነባለሁ። እንደዚህ ብሎ ይናገራል። አንተም የሰው ልጅ ሆይ የሕዝብህ ልጆች በቅጥር አጠገብና በቤት ደጆች ውስጥ ስለ አንተ ይናገራሉ። አንዱ ከአንዱ ጋር እንሂድና እግዚአብሔር ያለውን ቃል ምን እንደሆነ እንስማ ብለው ይናገራሉ። ቁጥር 31 ሕዝብ እንደሚመጣ ወደ አንተ ይመጣሉ አለ። እንደ ሕዝቤም በፊት ይቀመጣሉ፣ ቃልህንም ይሰማሉ፣ ነገር ግን አያደርጉትም። በአፋቸው ብዙ ፍቅር ይገልጣሉ አለና ልባቸው ግን ከስስታቸው ትከተላለች። በአፋቸው ምን ይላል? ብዙ ፍቅር ይገልጣሉ። ታምሜያለሁ መታከሚያ የለኝም ስትሉ የኔ ፍቅር የኔ ውድ ወድሻለሁ፣ አይዞሽ የኔ እናት የአባቴ ብሩክ። በአፋቸው ምን አለ?
ብዙ ፍቅር አለ። አንደበታቸው ላይ ነው ፍቅር ያለው። ክርስቲያን ግን አንደበቱ ላይ ነው እንዴ ፍቅር ያለው? እግዚአብሔር ሲያስቀምጥ ፍቅርን ያስቀመጠው በእኔና በእናንተ ውስጥ አንደበታችን ላይ ነው እንዴ? አንደበታችን እኮ ሰው በልቡ ሞልቶ የተረፈውን ያንን ምን ይላል? ይናገራል። በልባችን ውስጥ የሞላውንና የተረፈውን ነገር የምናወጣበትና ለሰዎች የምናሰማበት ነው እንጂ አንደበት ከላይ ከላይ የምንሸነግልበት አይደለም። ልባችን ነው። አውዊትዬ ልባችን ነው። ፍቅር በአንደበት ላይ ብቻ ሳይሆን ከልብ የሚወጣ ነው፣ ከልብ የሚመነጭ ነው። ለምን? እግዚአብሔር ፍቅርን ያስቀመጠው በልባችን ውስጥ ስለሆነ፣ ፍቅሩን ያፈሰሰው በልባችን ውስጥ ስለሆነ ሮሜ 5:5 ላይ ምን ይላል? በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር ይላል በልባችን ስለፈሰሰ ተስፋ አያሳፍርም። በልባችን የፈሰሰው በመንፈስ ቅዱስ የእግዚአብሔር ፍቅር በምንድነው? በልባችን ላይ ነው የፈሰሰው እንጂ አንደበታችን ላይ አይደለም። ያንን ልባችን ውስጥ የፈሰሰውን በመንፈስ ቅዱስ የፈሰሰውን የእግዚአብሔርን ፍቅር፣ የኛ ፍቅር እኮ አይደለም። እኛማ ምን ፍቅር አለን? የእግዚአብሔርን ፍቅር እግዚአብሔር በመንፈስ ቅዱስ በልባችን ውስጥ ያስቀመጠውን የእግዚአብሔርን ፍቅር ስናወጣ ግን በአንደበት ብቻ አይደለም፣ በተግባር ነው የምንገለጠው። በማድረግ ስናደርግ እናገኘዋለን። ወገኖቼ አካውንታችን ውስጥ ብዙ ነገር ስላለ ሳይሆን ልባችን፣ ባለፈ ቲጂ እያለች ነበር የሰው ኪሱ በልቡ በኩል ቅርብ ነው አለች። ጊዜ ለመስጠት አትቸገሩም፣ ገንዘብ ለመስጠት አትቸገሩም። የትኛውንም ነገር ያስፈልገኛል ያለውን ነገር ትሪትመንት ለመስጠት ለመስማት ሰውየውን ለማዳመጥ አትቸገሩም። ለምን? ከልባችሁ የሆነ ፍቅር ካለ። አንደበት ላይ ያለ ፍቅር የሽንገላ ፍቅር ነው እና ፍቅራችንም ያለ ግብዝነት ነው መሆን ያለበት፣ በአንደበት አይደለም። እውነትን በፍቅር ሲባል ወንጌል እየሰበክሽ የሚበላው አጥቶ የራበውን ከንፈሩ የተቆራረሰን ወንድም ጌታ ይወድሃል ማለት እንደው እውነት ይሰማናል? የምሬን ነው። እንደው ራሄልዬ ይሰማሻል? ኢየሱስ ይወደዋል። አንቺ ውስጥ ያለው ኢየሱስ እንደዛ ነው የሚወደው። አንቺ ውስጥ ያለው ኢየሱስ ቦርሳሽን በርበር አርግና 10 ብር አውጭና አንድ ዳቦ ገዝተሽ አንድ ሻይ ጨምሪለት እየጠጣ እየበላ ከዛ ንገሪው። እሱ ነው። እኛ ግን ምንም እኛ እኮ ግን እግዚአብሔር በኢየሱስም ማስተዋል ይሆንልን በእውነት። እና አብዛኞቻችን እንዴት አፋችን እንደሚጣፍጥ አፈ ቅቤ ወደ ጭቤ እንደሚባለው አይነት በውስጣችን ሌላ ነው፣ አፋችን ግን የፍቅር አንደበት ጣፋጭ አንደበት ያለን ግን ደግሞ መገለጡ የሌለ ስራ የሌለው እምነት ያለ ስራ ሙት ነው አይደል? እናምናለን እኛ በመንፈስ ቅዱስ የእግዚአብሔርን ፍቅር በልባችን ፈሶብናል። እናውጣ ከልባችን። የዛን ጊዜ በቃ እውነት የሆነው የእግዚአብሔር ፍቅር ነው እንትን የሚለውና ከአንደበታችን የዘለለ ነገር ነውና እግዚአብሔር ፍቅርን በአንደበታችን ላይ ሳይሆን ያስቀመጠው በልባችን ነው ያፈሰሰው። ሰው ደግሞ በልቡ ሞልቶ ያለውን ያንን ነው የሚያወጣው የሚናገረው አይደል? አንደበታችን መናገሪያ ነው። ውስጣችን ያለውን የልባችን ሐሳብ የምንገልጥበት ሪፍሌክት የምናደርግበት ነው እንጂ የምንቀባባበት አይደለም። ልስን አንስራ በሰው ላይ ዝም ብሎ ከላይ ከላይ ልስን እንደዚህ በቃ ቀባቀባ ምናምን አይደለም። ኢየሱስ ለዘላለም ጌታ ነው እና እኛ ከሁኔታው ተነስተን ስንገምት ቅድም ስለመገመት እያወራ ነበር። ገምቶ ሲናገር ገምቶ ሲተነብይ እግዚአብሔር በዚህ አይከብርም። ይሄ መጨረሻዬ ነው። ከዚህ ከምዕራፍ 20 ላይ እግዚአብሔር በዚህ አይከብርም። ገምተን ስንናገር እግዚአብሔር በዚህ አይከብርም። ለምን? መዝሙር 89 ቁጥር 7 ላይ መዝሙር 89 ቁጥር 7 ላይ እንደዚህ ብሎ ይናገራል። በቅዱሳን ምክር እግዚአብሔር ክቡር ነው። ኢየሱስ ለዘላለም ጌታ ነው። በቅዱሳን ምክር ማን ነው? እግዚአብሔር ክቡር ነው። በዙሪያው ባሉት ሁሉ ላይ ታላቅና ግሩም ነው። ኢየሱስ ለዘላለም ጌታ ነው። በቅዱሳን ምክር እግዚአብሔር ክቡር ነው። ራሄል ለሄላዬ ስትመክራት እግዚአብሔር ክቡር ነው። ሄላዬ ለኔ ስትመክረኝ እግዚአብሔር ክቡር ነው። በቅዱሳን ምክር እግዚአብሔር የማይከብርበት ምክር ባይመከር ይቅር። እግዚአብሔር ደስ የማያሰኘው ምክር ባይመከር ይቅር። እግዚአብሔር ያላለንን ስሙን ጠርተን ወገኖቼ፣ ዳዊትን ታስታውሳላችሁ? ጎልያድን የእግዚአብሔርን ስም ጠርቶ
በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ ብሎ ጎልያድን ጠላትን ዘረረ። እኔና እናንተ የጌታ የኢየሱስን ስም ጠርተን ጠላትን ነው የምንዘረረው ወይስ ወንድማችንን ነው የምንዘረረው? ወይስ እህታችንን ነው የምንዘረረው? ጥንቃቄ እናድርግ። ዛሬ እግዚአብሔር ማስተዋልን ይስጠን። የሚዘርር ቦምብ የሆነ ነገር ነው የሚወረውርበት ሶፋር ለኢዮብ። ወንድሞቻችንን እንዳንዘርር፣ እግዚአብሔር የማይከብርበትን ንግግር አንነጋገር። በቅዱሳን ምክር እግዚአብሔር ክቡር ነው። የምመክረውን ምክር ለአሕዛብ ቢሆን ለቅዱሳን ይሁን፣ ለትንሽ ይሁን ለትልቅ ይሁን፣ ለባለጸጋ ይሁን ለድሃ ይሁን፣ ከኔ አንደበት መውጣት ያለበት ምክር ተግሳጽ ቢሆን እንደ እግዚአብሔር ቃል መሆን አለበት። እግዚአብሔር የሚከብርበት፣ እግዚአብሔር የሚመሰገንበት፣ እግዚአብሔር የሚወደስበት፣ ደስ የሚሰኝበት፣ እግዚአብሔር የማይሰደብበት። መልካሙን ስራችሁን አይተው አይደለ የሰማይ አባታችሁን እንዲያከብሩ መልካም ስራ መገለጥ መቻል አለበት እንጂ ዝም ብለን እንደፈለግን የኛን ግምትና የኛን ሐሳብ እንደፈለግን እንዲህ ነው ብለን መናገር እንተው። እግዚአብሔር ደግሞ ይረዳናል፣ ጸጋው ይደግፈናል። ኢየሱስ ለዘላለም ጌታ ነው። መጨረሻው ምዕራፍ 21 ላይ እሄዳለሁ በፍጥነት። ቁጥር 1 ላይ እንግዲህ ኢዮብ ደግሞ አሁን መመለስ ሊጀምር ነው። ለዚህም ደግሞ እንደፈለገ እየገመተ ለሚለጥፍበት የሚያስደነግጥ ሟርት የሚመስል ነገር ድጋሚ እንዳያንሰራራ የሚያረግ ገዳይ የሆነ ነገር በቃ በጨው ያልተቀመመ እንደፈለገ እንደ ፋንድያ ለዘላለም ይጠፋል እያለ አሁን ይሄ ከክርስቲያን አንደበት የሚወጣ ነው። ይሄውን በጸጋ ቃል የተቀመመ ነው። እንደ ፋንድያ ለዘላለም ይጠፋል እያለ የሚለው እንደ በእውነት እንዲህ የሚለው ሰውዬ ተናግሮ ሲያበቃ እኔ ኢዮብ እንደገና መልስ ይጀምራል። ኢዮብ ከስድብ አይጀምርም ወገኖች። ኢየሱስ ለዘላለም ጌታ ነው። እንደዚህ ብሎ ተናገረ። ስሙ ቃሌን ስሙ አለ። እንዲሰሙ ነገራቸው። መጀመሪያ አይሰሙም። 2 ጊዜ ስሙ ቃሌን ስሙ አለና ይህም መጽናናታችሁ ይሁን ይላቸዋል። እኔ በዚህ ቃል እንዴት ተነካው መሰላችሁ? እኔ በህይወቴ አንድ ነገር ገጥሞኛ ቃል ታች አቢጊያ የሚለውን እንትን እያያችኋ ነው። አሜን ጸጋው ይደግፈን ብላ የጻፈችዋ ከሷ ጋር የሆነ ጊዜ የሆነ ወንድም ለ7 ዓመት ያክል ከዛ በላይ መስዬም ገስት ላይ ገብታለች ታውቀዋለችና ስም መጥቀስ አያስፈልግም። ያንን ወንድም ፓራላይዝ ነው ከወገቡ በታች። እግዚአብሔርን የሚያገለግል እግዚአብሔርን የሚፈራ ወንድም ነበረ። አሁን ግን በቃ እግዚአብሔር በምን አይነት ችግር ውስጥ እያሳለፈው እንደሆነ ሰዎች ይናፍቁታል፣ ሰዎችን አያገኝም፣ ቸርች መሄድ አይችልም። በጌታ ነው ሰውየው፣ ግን ቸርች የሚሄድበት እንዳልኳችሁ ነው። በቃ እዛው ነው የሚጸዳዳው፣ እዛው እንትን ነው የሚለው። ግን እዛ ወንድም ጋር ልንጸልይለት ልንመክረው ሄድን። ያልተጸለየልን ጸላዮች፣ ያልተመከርን መካሪዎች፣ ያልተማረን አስተማሪዎች ተሰብስበን ሄድን። ቀላል አልነበርንም። 5-6 ሆነን ሄድ ነው እና አንዱም ንግግራችን አልጣመውም። አይደለም የኛ ከኛ በላይ ከፍ ያለው ሰውን እንኳን አልጣመውም ወገኖቼ። ከዛ በሆነ መንገድ ገባና እኛ ከንፈር እየመጠጥን ልናጽናናው፣ ቀጥሎ ቃል ልናወጣ፣ ቀጥሎ ልንጸልይ፣ ቢያስፈልግም ልናስተምር ነው ሄድ። በጣም የሚገርማችሁ ነገር እጃችንን ባፋችን አስጫነን። እጃችንን ባፋችን ልናጽናና ሄድነው፣ ተጽናንተን መጣን። እጃችንን ባፋችን እውነት ነው እያለች ነው አብዬ። እጃችንን ባፋችን ልናጽናና ነበር ሄደን፣ ተጽናንተን ልናስተምር ሄደን፣ ተምረን አንዳንድ ነገሮችን እንደው ሂንት ለመስጠት ሄደን፣ ሂንት ተሰጥቶን፣ ፕሪንሲፕል ተሰጥቶን ከ40,000 መጽሐፍ በላይ መንፈሳዊ መጽሐፍ ያነበበ መጽሐፍ ቅዱስን እጥብ አድርጎ እንደ እንጀራ የበላ በጣም የሚገርማችሁ አፉን ሲከፍት በሰማሁት የሚያስብል በጣም ድንቅ ወንድም እግዚአብሔር ቁጭ ያደረገው ማለት ነው። አንድ ነገር ገባኝ ወገኖቼ። እኛ ወድቀዋል፣ ታመዋል፣ ስተዋል። ከኛ ምክር ይፈልጋሉ፣ ከኛ ተግሳጽ ይፈልጋሉ፣ ከኛ ትምህርት ብለን ተዘጋጅተን ምን ሄድበት ቦታ አንድ ነገር መጠንቀቅ አለብን። ዛሬ ጌታ በጣም በቃ ለኔ ሲነግረኝ የነበረው በዛም ከዛ ህይወት ተነስቼ ስለሆነ ይሄንን መጽናናታችሁን ብሎ ማጽናናት ሲጀምር ኢዮብ ገረመኝና ያንን ነገር ወደ ኋላ ወስዶ እግዚአብሔር ለኔ ያስታውሰኝ። እኔና እናንተ ሰውየው ላይ ወይ ሴትየዋ ላይ እየሆነ ያለውን ነገር በአካል በእኛ ሁኔታ በእኛ ቤት በእኛ ህይወት አልደረሰ ሊሆን ይችላል።
ምናልባት እኛ ከቃል ተነስተን ከምናውቀው ነገር ተነስተን ካነበብነው ነገር ተነስተን ልናወራ እንችላለን። እነሱ ሲያወሩ ያለፉበት ነው፣ የተነኩበት ነው፣ ህይወታቸውን ነው የሚያጋሩት። ወገኖች እነሱ ለኔና ለናንተ ቢያወሩን ቢመክሩን እንዲያውም እነሱን እግዚአብሔር ምን አድርጎ ተጠቅሟቸዋል መሰላችሁ? ዲስፕሌይ አድርጎ ተጠቅሟቸዋል። ዲስፕሌይ አድርጎ ተጠቅሟቸዋል። እንደዚህ ያለን ያ ወንድም እኔ ከዚህ አልጋ ላይ ብነሳም ባልነሳም ኢየሱስ ጌታ ነው አለ። ማንም መጥቶ ፊቴ ቆሞ ከንፈሩን እንዲመጥልኝ አልፈልግም አለ። ለኔ የሞተልኝ ክርስቶስ ኢየሱስ አለ ለዚህ ለበስባሽ ስጋ ሳይሆን ለዘላለም ህይወት እንዲሆን ለነፍሴ ነው። ነፍሴ ደግሞ ነገ በአባቷ አቅፍ ትሄዳለች። በጣም የሚገርማችሁ እንዴት ጻጥ ብለን ያው አንዳንዶቻችን ማመን ያልፈለግነው ይሄማ የስተት ትምህርት ገብቶበታል፣ ይሄማ ፍልስፍና ነው፣ ይሄማ እንትን ነው ብንልም ወደድንም ጠላንም ግን ደግሞ ትምህርቱ ደግሞ በጣም እንትን አለንና ጣመኝ ድገመኝ ብለን እኔና ቢጊያሹ ልክ ብለን መሄድ ጀመርን። እየሄድን ቁጭ እያልን እንደው እንድታስተምረን ነበር የመጣ ነው እያልን መማር ጀመርን። ብንማር ነው የሚሻለው። ለዚህ ሰውዬ ምን አይነት ጸሎት እንጸልይለታለን? ምን ልናስተምረው እንችላለን? ምን ልንነግረው? ምንስ ልንጨምርለት? ይልቅኛ እሱን ብንሰማው ይጨመርልናል። ለምን መሰላችሁ? እግዚአብሔር በምድረ በዳ ውስጥ እያስተማረው ልክ እንደ ኢዮብ በሰውነቱን እያከከ በዛ በሰዎች ሁሉ ተበትነው እያሉ በቃ ሰማይ ደጁ ተከፍቶ እግዚአብሔር ሊሰራ ያለው ለትውልድ ሊያደርግ ያለውን ገልጦለት የሚቤዠኝ መጥቶ በፊቴ ይቆማል እስከሚል ድረስ እንደዚህ ለትውልድ ይጻፍ እስከሚል ድረስ እንዳደረሰው ልክ እንደ ኢዮብ የሚጠቀምባቸው ሰዎች ሊሆኑ ይችላሉ። የተኙ ከቤት የማይወጡ ስራ የሌላቸው ገንዘብ የሌላቸው ነገር ግን ሁሌ ጊዜ በመንበርከክ በእግዚአብሔር ፊት ብዙ ጊዜያቸውን የሚወስዱ የእግዚአብሔርን ቃል በማንበብ በማጥናት በማሰላሰል ብዙ ጊዜያቸውን የሚወስዱ እኛ ግን እኮ እንደ ቸርችም ህብረት አድርጉ ስራ ነገርን ፈጠር አድርገ ስራ ምንድነው ምናምን በቃ የሆነ ምድራዊ ነገራችንን ይዘን የሆነ ዕውቀታችንን ሰብስበን ሊሆን ይችላል ይዘን ብንሰማቸው ነው የሚጠቅመን። ብንሰማቸው ይጠቅመናል። ከነሱ ብንማር እንጠቀማለን። በጣም ከሱ ስንማር ተጠቀመን ወገኖች። እና ሰዎችን ባሉበት ደረጃ አይተን ለማስተማር ብቻ እንሄድ። የሚያጽናና ነገር እነሱ ጋር ለወገኖች ሰውየው አጽናናን። ሁሉ ጊዜ በእውነት እኔ ጌታ በሚያውቀው እሱ የነገረኝ ነገር አንዳንዴ እንደንትን እንደዚህ በጣም ብዙ ትምህርቶችን ተምሬ ላቅ እችላለሁ። በቸርች ውስጥ በጣም ብዙ ስብከቶችን ሰምቼ ላቅ እችላለሁ። ነገር ግን እሱ የነገረኝ ነገር በጣም በብዙ በህይወቴ ላይ በትዳሬ ላይ በቤቴ በአገልግሎቴ ይመጣቋ ያደርገኛል። አይገርምም? የህይወት መልህቅ የሆነ ነገር ከነሱ ታገኝ። ለምን መሰላችሁ? እነሱ ስብከት አይደለም፣ እነሱ ኦራተር አይደሉም፣ እነሱ የሸመደዱትን አይደለም የሚያወሩት፣ የኖሩትን ነው የሚያወሩት ወገኖች። የኖሩትን እኮ ነው የሚያወሩት። ለምሳሌ አንድ ሰው ሂስትሪ የሚያጠና ቢኖር ስለ አሜሪካን ከተማዋን እንዳለ ቢያጠና ስንት ኦሽን አላት፣ ስንት የውሃ በር እንትን በር አላት፣ ስንት ምናምን የእንትና ኢንዱስትሪ ፓርኩ ስንት ነው እንትኑ እያንዳንዱን በእንትን ደረጃ ሂስቶሪካሊ ሽምድድ አድርጎ በመጽሐፍ ያወቀ ሰው አሜሪካ እንዲህን ያላሉ ሃይቆቿ በሮቿ ምንትሷ እንዲገብታችሁ እንዲ ነው የምትሉት ብሎ ኢትዮጵያ ውስጥ ቁጭ ብሎ አሜሪካን ጭራሽ አንድ ቀን ሳያይ ማለት ነው ሊያወራ ይችላል። እሱ ሰውዬ ኦራተር ነው። የሚያውቃት በወሬ ነው። በወሬ የሚያወራው ነገር ትክክል ሊሆን ይችላል። ነገር ግን እሱ አላየም፣ ዲቴክት አላረገም፣ ቴስት አላረገም። እዛ ቦታ ላይ ቁጭ ብሎ አላነበበም መጽሐፍ። እዛ ቦታ ላይ ቁጭ ብሎ ሃይቁ ዳር አሳን እያስጠበሰ አልበላም፣ ግን ያወራል። እናወራለን ማለት ኖረንበታል፣ ቀምሰነዋል ማለት አይደለም። የቀመሱት የኖሩት ግን ሲያወሩ ያጽናናሉ፣ ይባርካሉ። እና ተባረክን። እና አንዳንድ ጊዜ ማለት ነው ወደ በሽተኞችም ጋር ሆነ ወደ ችግረኞች ጋር ስንሄድ ባለፈው ትዕግስት ስለመስማት ብዙ ብለናለች። በቃ መስማት የመጀመሪያው ምርጫችን ነው። ከመስማት እንጀምር፣ ከመረዳት እንጀምር፣ ከጸሎት አንጀምር፣ ከምክር አንጀምር፣ ከአዋጅ አንጀምር፣ ከትንቢት አንጀምር ወገኖቼ። እግዚአብሔር እንዲህ ብሎኛል እንደዚህ ጥሩ ሊሆን ይችላል፣ ግን ደግሞ መስማት የመጀመሪያ እንትን ነውና እነሱ በችግራቸው ውስጥ እያለፉ ስለሆኑ የህይወታቸው አንድ ክፍል ስለሆነ የሆነባቸው ነገር በሙሉ እነሱ እግዚአብሔር ለሚሰራው ስራ የስራው ዲስፕሌይ ሆነዋል፣ ያውቁታል። ህይወታቸውን ነው የሚያካፍሉንና እንካፈል፣ እንስማ፣ ጠቢብ እንሁን ወገኖቼ። ምሳሌ አንድ ላይ ጠቢብ እነዚህን በመስማት ጥበብን ይጨምራል፣ አስተዋይ መልካምን ምክር ገንዘቡ ያደርጋል ነው። በመስማት ጥበብን ይጨምራል። ከመስማት ጥበብን እንጨምር።
እና ከቁጥር 7 እስከ ቁጥር 18 ላይ ኢዮብ የኃጢአተኞችን መንገድ አይቶ የኃጢአተኞች መንገድ ደግሞ ቢኖርም ደግሞ ያኗኗራቸውን ዘይቤ አይቶ የቀና ነው የሚመስለው። እዚህ ላይ ብዙ መነጋገር አልፈልግም፣ ምክንያቱም ከዚህ በፊት ከቲጂ ጋር ተመረነዋል። ይሄንን የኢዮብ በቃ የኃጢአተኞችን መንገድ አይቶ እነሱ ልጆቻቸው ባይናቸው ፊት ናቸው፣ ቤታቸው ከፍርሃት ወጥቶ የታመነ ነው፣ የእግዚአብሔር በትር የለባቸውም፣ ኮርማቸው ይወልዳል ዘሩም አይጥለውም እያለ ላማቸው ትወልዳለች አጨነግፍም እያለ እያወራ ያለውን በሙሉ መዝሙር 73 ላይ አለን። መዝሙር 73 ላይም የኃጢአተኞችን ሰላም አይቼ ቀናሁ እያለ ነው መዝሙረኛው ዳዊት የሚናገረው። ግን ወርዶ ይሄን ሁሉ ነገር የቀናሁበት ነገር ይልና እነዚህን ነገር ሁሉ ለካ የቀናሁት ይልና ወደ እግዚአብሔር ወደ መቅደሱ ስላልገባው ነው ይላል። ዓለም ላይ የሆነ ያለው ነገር በሙሉ ኃጢአተኞች ላይ የሆነ ያለው ነገር በሙሉ እኔና እናንተ በክርስቶስ ኢየሱስ ጻድቅ ተብለን ተጠርተን እግዚአብሔር ልጆች ተብለን ቅዱሳን ተብለን ተጠርተን እንደተጠራንበት መጠራት ያልኖርን መስሎን፣ ነገር ግን ስናይ ፋጡማም ከድጃም ተሳክቶላቸው እኛ ደግሞ ዳቦና እንጀራ እየቸገረን ምንኖር ተሆነ አው መዝሙረኛው ዳዊት ላይ አሳፍ እንደዛ አለ። ስለዚህ በዛ ነገር ልንቀና እንችላለን፣ እግዚአብሔርን ማገልገል ልንል እንችላለን። ልክ እንደ ሚልኪያስ 3:14 ላይ ምን አለ? እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንም መጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል? አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉንም የሚሰሩ ጸንተዋል፣ እግዚአብሔርንም ይፈታተናሉ ያመልጣሉም ብላችኋል ብሎ ይናገራቸዋል። አይገርምም? እግዚአብሔርን ማገልገል ለካ ከንቱ ነው። ለምን እኔ ጌታ ብዬ እኔ በቃ ጽድቅ ብዬ ቅድስና ብዬ ይሁንና ቅድስና የማይሉ ጽድቅ የማይሉ እንደፈለጋቸው በዝሙት የሚረክሱ እንደፈለጋቸው በየሌብነቱ የሚሰማሩ ሙስና የሚበሉ ኮራፕት የሚያረጉ እነሱ ቤት እኮ ሰላም አለ። እንዴ ሲያይቆዩም እሱ እኮ ጻድቅ ነበር፣ የሱ ልጆች ሞተዋል፣ ልጆቻቸው ባይናቸው ፊት ናቸው ይላል። ኢዮብ ሲያይ የሱ ከብቶች ምናምን በሙሉ ተወስዷል፣ እነሱ ግን በሬዎቻቸው ላሞቻቸው ይወልዳሉ ይላል፣ ኮርማዎቻቸው። በጣም ነው የሚገርመው። አያስቀናም? እየቀና ነው። በአጠቃላይ ምንም እየቀና ያለው ግን በማን ኑሮ ነው? በኃጢአተኞች ኑሮ፣ እግዚአብሔርን በማይፈሩ ሰዎች ኑሮ እየቀና ነው። እኔና እናንተስ በማን እንቀና ይሆን? በእነማን መኪና ይሆን? በእነማን ቤት ይሆን የምንቀናው? በእነማን አለባበስ ይሆን የምንቀናው? በእነማን አካውንት ይሆን የምንቀናው? ደግሞ ዘመኑ ራሱ አገልግሎታችን ራሱ የሚያስቀናና እኮ ነው። በእነማን ጤንነት ይሆን የምንቀናው ወገኖች? የሚያስቀና እያለ ደግሞ መቅናት እኮ አይቀርም እግዚአብሔር ካረዳን በስተቀር። ፑልፒት ላይ ቆመን እግዚአብሔር ይመስገን ወደ ጌታ ከመጣው ጀምሮ አገልግሎት ብዬ ሀብዬ ከጀመርኩ ጀምሮ ጉንፋን እንኳን አሞኛ ያቅም፣ ራስ ምታት አሞኛ ያቅም፣ ፓራስታሞል ወስጄ አላቅም የሚል ሰባኪ ባለበት አንቺ ደግሞ ኬሞ ትወስጃለሽ፣ አንቺ ደግሞ የኤችአይቪ መድኃኒት ትወስጃለሽ፣ አንቺ ደግሞ የራስ ምታት መድኃኒት ሁሌ ትወስጃለሽ፣ አንቺ ደግሞ ዲፕሬሽን ውስጥ እየገባሽ ሁልጊዜ መድኃኒት አለሽ፣ የስኳር ታማሚ ሆነሽ ጀምሪ መድኃኒት ተብለሻል። የተለያዩ ችግሮች አሉ በአንቺ ቤት። ምንድነው ጌታ ሆይ እኔ ጋር የተለየ ነገር ምንድነው ያለው? እኔ ጋር የትኛው ነው ስህተት እንደሆነን የሚናገሩ ናቸው እያንዳንዱ ድርጊቶቻችን ወገኖቻችን። አገልጋይነት በቃ እንቁልልጫ ይመስል እኔ ጌታን ካገኘው ጀምሮ ቤቴ ሙሉ ነው፣ ባጀቴ ሙሉ ነው፣ በቃ እግዚአብሔር በድንቅ በተአምራት ነው የሚያኖረኝ፣ ልብስ ከውጭ ነው የሚመጣልኝ፣ ልጆቼ ጫማ ያረጉትን አይደግሙትም፣ የሚማሩት ጥሩ ትምህርት ቤት ነው። ሃሌሉያ ይሁን እኮ እንኳን ሆነልሽ። ግን እኛን አታስቀናኑና። ዛሬ ወይኗ ቀንታ ነው ወይ የሚል ሰው አይጠፋም። እኛን አታስቀናኑና፣ ጉባኤውን አታስቀናኗ። 10 ብር ኪሱ ይዞ መጥቶ በቃ 10 ብሩን ሰጥቼ ለጌታ ቤት መባ ሄዳለሁ በእግሬ የሚለውን ሰው አታስቀናኗ። ለእግሩ ጫማ መቀየር አቅቶት ከውስጥ ባዶ ሆኖ ከላይ ብቻ ጫማ ያለ እንዲመስል በእግሩ ግን በባዶ እግሩ ከላይ ዝም ብሎ መሸፈኛውን አድርጎ የሚመጣ ወንድም ባለበት መኪናዬን ባለፈው የገዛልኝ ጌታ ይባረክ አሜሪካን የመጣ እንደዚህ ገዝቶልኝ ሄደ። አሁን ደግሞ ሰሞኑን ትቀየራለች ጌታ ይቀይራታ ምናምን፣ እኔ በቃል ነው የምጠራው ይመጣል ምናምን ሲል እንዲህ አታስቀናኑና። ከዛ እኔም በቃል እጠራለሁ በኢየሱስ ምናምን በቃ ለሊቱን ህልመኞች አርጋችሁ ታሳድሩናላችሁ። በጌታ በኢየሱስ መመለስ ይሆነልን። እንዴ ህዝቡን ህልመኛ ያደረገ
አገልጋይ እኮ ነው የበዛው ወገኖች፣ ህልመኛ። ከዛ እንዴት አድርገን ያን አይነት መኪናን ለመግዛት ያን አይነት ልብስ ያን አይነት ቤት ያን አይነት መኪና ያን አይነት አኗኗር ለመኖር በቃ የሚያወሩት ራሱ ያስጎመጃል። እና ተጎመጀ እነሱ በቃ ኮርማዎቻቸው ራሱ ህፃናቶቻቸው እንደ መንጋ ይወጣሉ አለ። ህፃናቶቻቸው ራሱ እንደ መንጋ ነው የሚወጡት። ብዙ ናቸው። ልጆቻቸው ይዘፍናሉ፣ ከበሮና መሰንቆ ወስደው ይዘምራሉ፣ በእምቢልታ ድምፅ ደስ ይላቸዋል፣ እድሜያቸውንም በተድላ ይፈጽማሉ ይላል። በጣም ነው የሚገርመው። ይሄን አይቶ አለመቅናት አይቻልም። የፈለገ መንፈሳዊ ነኝ ምናምን ብንል ማለት ነው። የሚያስቀናና ሆኗል ነው የምላችሁ። ስብከታችን፣ ምክራችን፣ እያንዳንዱ ነገር ማለት ነው። እና ኬሞ የሚወስዱ እህቶቻችን ወዴት ይግቡ? ክርስቲያን እህቶቻችን የምናውቃቸው አሁን በቅርቡ እስቲ ሳንቲም ሰብሰብ አድርገን እንርዳቸው እየተባሉ ያሉ እነሱ እግዚአብሔር እንትን ብሎባቸው ነው። የእግዚአብሔር ቃል ለእነሱ አይሰራም። በሱ ቁስል እናንተ ተፈውሳችኋል፣ በሱ ባለጸግነት እናንተ ባለጸጋ ተደርጋችኋል፣ ድህነት በቤት አይገባ ዝም ብለህ ተኝተህ ምናምን ሲሏቸው እኮ እግዚአብሔር ከኔ ጋር ተጣልቷል እንዴ ነው የምትሉት? ነገሩ ራሱ ሁኔታው ውጪ ለምን እንሄዳለን? ይሄኛው የኃጢአተኞችን ሰላም አይቶ ነው አይቀናው። አሳፍም የኃጢአተኞችን ሰላም አይቶ ነው የቀናው። ኢዮብም የኃጢአተኞችን ሰላም አይቶ ነው የቀናው። እኛ አሁን የኃጢአተኞችን ሰላም ብቻ አይደለም የወንድሞቻችንን ሰላም አይተን በሚናገሩት የእህቶቻችንን ሰላም አይተን ራሱ እየቀናን ነው የምላችሁ። ምን ግልጹን እንነጋገር። እየቀናን ነው። ጌታ ሆይ አታስቀናኝ ጌታ ሆይ። እኔስ ልጅ አይደለሁም እንዴ? እኔ በክርስቶስ ኢየሱስ አላመንኩም? እኔ እየታዘዝኩ አይደለም? እኔ አልሰማህም? እኔ ጻድቅ አይደለሁም? እኔ ስምህን አልጠራም አልንበረከክም? እኔ መሰዊያ የለኝም? ጌታ ሆይ አታስቀናኝ እንጂ እንድንል የሚያደርግ የእውነት። እናንተ ግን እናንተ አናደርግም፣ በኢየሱስ አናደርግም። አያስቅም እኮ ይሁን። እያወራሁ ያለሁት እኮ እየኖር ነው ያለውን ህይወት ነው። የተለየ ነገር እኮ አይደለም። እና ከ19 ቁጥር ጀምሮ እኮ ኢዮብ በንግግር ውስጥ እግዚአብሔር ኃጢአተኛውና ጻድቁን በአንድ አይነት የፍርድ ዞን ውስጥ እንደሚያስገባቸው ነው የሚያወራው። በአንድ አይነት የፍርድ ዞን ውስጥ እንደውም ምን ብሎ ይናገራል መሰላችሁ? ቶሎ ለመጨረስ ብዬ ነው፣ 5 ሰዓት ሳይሞላ ማለት ነው። ሌላው ሰው መልካምን ነገር ከቶ ሳይቀምስ በመረረች ነፍስ ይሞታል ይላል። ከላይ ደግሞ ምን ብሎ ይላል? ከፍ ከፍ ባሉስ ላይ ለሚፈርድ ለእግዚአብሔር በእውኑ ሰው ዕውቀትን ያስተምራልን ይልና አንድ ሰው በሰላም ተዘልሎ ሲቀመጥ በሙሉ ኃይሉ ሳለ ይሞታል። በሰላም ተዘልሎ ተቀምጦ አንድ ሰው በሙሉ ኃይሉ እያለ ምንም ሰውነቱ ሳይጎድል ሳያመው ሀብቱ ብልጥግናው ሳይጎድል ሳይወሰድበት እንደየው በሙሉ ኃይሉ ይሞታል። ሁለተኛውስ በተመረረች ነፍስ ሌላ ይሄኛው መልካምን ሳይቀምስ፣ ሌላው ሰው ደግሞ መልካምን ነገር ከቶ ሳይቀምስ ምናልባት ከህፃንነት እስከ እርጅና ሊሆን ይችላል፣ ግን በተመረረች ነፍስ ይሄዳሉ። ከዛ ቀጥሎ አንድ አይነት ሲያረጋቸው በአፈር ውስጥ በአንድ ላይ ይተኛሉ፣ ትልም ይከድናቸዋል ብሎ ነው የሚናገረው። በአፈር ውስጥ አንድ ላይ ይተኛሉ፣ ትልም ይከድናቸዋል፣ ኃጢአተኛውንም ጻድቁንም አንድ ላይ። ስለዚህ ኢዮብ ምንድነው አድርጎ የወሰደው እዚህ ጋር? ኢዮብ ከንግግሩ የምንረዳው በኃጢአተኛውና በጻድቁ መካከል ልዩነት የለም። እንደውም ኃጢአተኛው ሳይሻል አይቀርም፣ በሙሉ ኃይሉ ነው የሚሞተው። መልካም ነገር እንዳየ እንደተዝናና፣ የኛ አባትና እናቶች እኮ እንደዚህ እገሌ ምን አለበት እንደተዝናና፣ እገሌስ ክፋትማ ሳይሻል አይቀርም ይላሉ። ክፋት ሳይሻል አይቀርም፣ እገሌ እንዲህ ሲያደርግ ነበር እንደተዝናና ነው የሞተው። ምን ሆነ? እገሌስ መልካም ሰው ነበር፣ በህመም ባቆ እንዲህ ሆኖ ከስሮ አልቅሶ ለሱ ሐዘን አይገባውም ነበር፣ ልጆች ሞተውት አዝኖ አልቅሶ እንዲህ ሆኖ ከዛ ነው ሄደው ይሏቸዋል። እንደዚህ እያወዳደረ የጻድቅን መንገድና የኃጢአተኛ መንገድ ልዩነት እንደሌላቸው እግዚአብሔርም እንደማይፈርድ በአንድ ላይ ግን አፈር እንደሚከደንላቸውና ትል እንደሚበላቸው ነው የሚናገረው። ግን እንደዚህ ነው እንደ እግዚአብሔር ነገር? እንደዚህ እኮ አይደለም። እግዚአብሔር ጻድቅ ፈራጅ ነው። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ጻድቅ ፈራጅ ነው ወገኖች። ሮሜ 6:12 ላይ የኃጢአት ደሞዝ ሞት ነው ይላል። ኃጢአተኞች ደሞዝ አላቸው ማለት ነው፣ ይከፈላቸዋል። ሞትም ይባል የዘላለም ሞት ለዛው የእግዚአብሔር ጸጋ ስጦታ በክርስቶስ ኢየሱስ በጌታችን ይልና የዘላለም ሕይወት ነው። ለጻድቅ ደግሞ የሚገባው ሞት ሳይሆን የዘላለም ሕይወት። ምድር ላይ ጻድቁ ምንም እንደ ኢዮብ ከስሮ
በሰው ተጠልቶ ታሞ በህመም ውስጥ ተሰቃይቶ ቢሞትም የዘላለም ህይወት ኢየሱስ ጌታ ነው። አያችሁ ጻድቁ ከኃጢአተኛው የሚለየው ሳይለይ ዝም ብሎ በአንድ ላይ አፈር የሚከድነው በአንድ ላይ ደግሞ ትል የሚከድነው ሳይሆን እግዚአብሔር እንደ ስራው የሚከፍል አምላክ ነው። ጻድቅ ፈራጅ ነው። ኢየሱስ ለዘላለም ጌታ ነው። የኃጢአተኛው ደሞዝ ይከፈለዋል፣ ሞት የሚባል ደሞዝ። ለኔና ለናንተ ግን የኃጢአት ደሞዝ ሞት ስለሆነ ሞቱን የሞተልን ክርስቶስ ኢየሱስ ለኔና ለናንተ ለኃጢአታችን ዋጋ ሞትን ሞቶልን የሞትን የኃጢአትን ደሞዝ ከፍሎልን እኔና እናንተ ያለ ኃጢአት በነፃነት በጸጋው ኢየሱስ ለዘላለም ጌታ ነው። በጽድቅ የእግዚአብሔር ልጆች ተብለናል። እኔ ከኃጢአተኛው ጋር አንድ አይደለሁም። ኃጢአተኛው በፈለግ በቃ ምሳ ፓሪስ ራት የሆነ ቦታ እዚህ ኢትዮጵያ ውስጥ አይመጥነኝም፣ እዚህኛው ቦታ ዛሬ የለበስኩትን ማታ አልደግመውም፣ ጠዋት የለበስኩትን እስኪ አውትፊቴን ይዩልኝ፣ እስኪ እንትኔን እስኪ ይሄን ላውልቀው ወይ ምናምን እያሉ እኮ ይሰሩብናል ክርስቲያኖች ሳይቀሩ አይደል? ያምራል ወይ እስኪ ይዩልኝ ምናምን ልጆቻችንን እያስቀናሉ ይሄን አይነት ነው የምፈልገው ምናምን እየተባልን እኮ ነው። እኛ እኮ ጉድ ሆነናል። ክርስቲያን የእግዚአብሔርን ቃል አይደለም የሚሉት አያችሁ። ስለዚህ እያንዳንዱ ግን ዋጋ የሚከፈልበት እግዚአብሔር ጻድቅ ፈራጅ ስለሆነ ዋጋ የማይከፈል እንዳይመስለን። በምድር ላይ በጽድቅ በቅድስና እየኖርን እኔና እናንተ የምንበላው ብናጣ የምንለብሰው በህመም ብንታመም በብዙ ችግር ውስጥ ብናሳልፍ ሌሎች ደግሞ በመልካም ነገር በመልካም መንገድ ያሉ ቢመስላቸው ግን በጽድቅ የሚፈርደው እግዚአብሔር ሲመጣ ግን ሁሉም ምኑን ያገኛል? ደሞዙን ይቀበላል። ሁሉም ደሞዙን ይቀበላል። ኃጢአተኛውም የኃጢአትን ደሞዝ ሞትን ይቀበላል። ጻድቁም የጽድቅን የጸጋ ስጦታ የዘላለም ህይወትን ይቀበላል። ኢየሱስ ለዘላለም ጌታ ነው። ስለዚህ ጻድቅና እንትን አብሮ እንትን አይሉም ማለት ነው። እና ደግሞ የጻድቅ መንገድ እንደ ኃጢአተኛ መንገድ አይደለም። የጻድቅ መንገድ በእግዚአብሔር ፊት ነው ወገኖች። የጻድቅ መንገድ በእግዚአብሔር ፊት ነው፣ በሰዎች ፊት አይደለም። በሰዎች ፊት ጻድቅ ላልመስል እችላለሁ። በሰዎች ፊት የተናቀው የተጠላው የተዋረድኩ በህመም የተጠላው የተናቀው ልሆን እችላለሁ። ነገር ግን በእግዚአብሔር ፊት ጻድቅ በእግዚአብሔር ፊት ነው። መዝሙረኛው ዳዊት ምዕራፍ 85 ቁጥር 13 ላይ ጻድቅ በፊቱ ይሄዳል ነው የሚለው። ጻድቅ በፊቱ ይሄዳል፣ ፍለጋውም በመንገድ ውስጥ ይኖራል። ኢየሱስ ለዘላለም ጌታ ነው። ፍለጋው በመንገድ ውስጥ ይኖራል። መንገድ ማን ነው? ክርስቶስ እኮ ነው። እኔ መንገድም እውነትም ነኝ አይደል? ክርስቶስ እኮ ነው መንገድ። በመንገድ ውስጥ ኢን ክራይስት ነው የኔና የናንተ ፍለጋ። የኔና የናንተ ፍለጋ ከባለጠጎች ዘንድ አይደለም። የኔና የናንተ ፍለጋ በጤነኞች ዘንድ አይደለም። የኔና የናንተ ፍለጋ በአዋቂዎች በጥበበኞች ዘንድ አይደለም። የኔና የናንተ ፍለጋ በክርስቶስ ውስጥ ኢየሱስ ጌታ ነው። ፍለጋችን በሱ ውስጥ ነው። ፍለጋችን በልጆቻችን ውስጥ፣ በትዳራችን ውስጥ፣ በገንዘባችን ውስጥ፣ በታዋቂነታችን ውስጥ ሳይሆን በክርስቶስ ውስጥ ነው። ፍለጋችን በእግዚአብሔር ፊት ስለሆነ ማለት ነው፣ በፊቱ ስለምንሄድ። አይገርማችሁም? ጻድቅ በምድር መከራ ቢያይ ቢራብ በሰማይ ግን የዘላለም ህይወት። ኢየሱስ ለዘላለም ጌታ ነው። በምድር ላይ በቀን አንድ ጊዜ መብላት ባይችል በሰማይ ግን ሃሌሉያ በበጉ እራት ላይ ሃሌሉያ በበጉ እራት ላይ ወገኖች በቀን አንዴ አንበላ አልቻልንም መብላት ኑሮ ውድ ነው። ግን በበጉ እራት ላይ ኢየሱስ ለዘላለም ጌታ ነው። ኃጢአተኞች ሞት እዛ ኃጢአተኞች ወዴት ነው የሚሄዱት? ወደ ሲኦል እኮ ነው አይደል እንዴ? ሲኦል አለ እንዴ? ራት አለ እንዴ ወገኖች? የእሳት ራት ነው የሚሆኑት። የእሳት ራት ሲኦል የእሳት ራት ነው የምትሆነው። የእሳት ራት ነው ምን ሆነው ወገኖች? ወደ ሲኦል ምን ሄድ ከሆነ ኃጢአተኛ ወደ ገሃነም እሳት ነው አይደል የሚገባው? ጻድቅስ እዚህ ራት አይበላም። ምሳ በልቶ ከሆነ ራት አይደግምም። ራት በልቶ ከሆነ ቁርስ አይደግምም። ወይ ደግሞ ቁምሳ ነው የሚያደርገው። 5:11 የሚባለውን ነው የሚያደርገው። ግን በበጉ ራት ላይ ይቀርባል። ኢየሱስ ለዘላለም ጌታ ነው። በንጉስ ራት ላይ ይቀርባል። በንጉስ ገበታ ፊት ኢየሱስ ለዘላለም ጌታ ነው። በቃ ገበታችን ልዩ ልዩ፣ አንዳንዱ ጋር ኬተሪንግ ሊሆን ይችላል የሚዘጋጀው። አንዳንዶቻችን ደግሞ ተክ ያለች ሽሮ ብለን በቃ ደፋ ደፋ ያለች ማለት ነው። ሽንኩርት ምንም ሳይኖራት ውሃ ፈላሲል ዘይት ጠብ አድርጎ ሽሮ ተክተክ ከዛ በልተ ምናምን ሃሌሉያ ምናምን ከዛ ወተን ልንገባ እንችላለን። አይገርምም? በበጉ ራት ላይ ግን የተስፋዬ ራት ከወይኗ ራት አይለይም። የወይኗ ራት ከሀያት አይለይም። የሀያት ራት ከራሄል አይለይም። የራሄል ራት ከሄላ አይለይም። አሁን ግን የእያንዳንዳችን ዲሽ ሊለያይ ይችላል ወገኖች። ዲሹ ሊለያይ ይችላል እያንዳንዳችን። አሁን ራታችንን ምን እንደበላን እያንዳንድ እናውቀዋለን።
አንዳንዶቻችን ሽምብራ በልተን አንዳንዶቻችን ደግሞ ባላይ ያልፈ ነው ሊሆን ይችላል። ግን አንድ ምን ሆነበት ስፍራ እንሄዳለን። አንድ አይደለንም ከኃጢአተኞች ጋር ወገኖች፣ አንድ አይደለንም ከአመፀኞች ጋር አይደለንም። ኢዮብ አንድ የሆነ መስሎት በቃ በአንድ ላይ በአፈር ውስጥ በአንድ ላይ ይተኛሉ ትልም ይከድናቸዋል ብሎ ነው የሚናገረው። እና ምሳሌ 10 ቁጥር 16 ላይ ምን ብሎ ይናገራል? የጻድቅ ደሞዝ በህይወት ነው ይልና ለኃጥእ ፍሬ ግን ለኃጢአት ነው ይላል። የኃጥእ ፍሬ ለኃጢአት ነው፣ የጻድቅ ደሞዝ ለህይወት ነው። ደሞዝ አለ፣ በቃ ልዩነት አለ። ኢየሱስ ለዘላለም ጌታ ነው። እና እግዚአብሔር ሁሉን የሚያውቅ ሁሉን አዋቂ አምላክ ነው አይደለ? እኛ ሁሉን አዋቂ የሆነውን አምላክ አናስተምረውም። እንግዲህ እሱ ያስተምረናል እንጂ እኛ ከሱ እንማራለን እንጂ። እንደው እንዲህ ቢያውቅ ይሄንን ነገር ቢያስተካክለው ምንለው ነገር አለ እንዴ? ምንም። አንድ በእውቀቱ ስዩም ሲናገር የሰማሁትን አባባል ልንገራችሁና አበቃለሁ። በእውቀቱ ስዩም ምን አለ? አንድ የደከመው ሰው ይመስለኛል እንደዛ ነው ያለውና በመንገድ እየሄደ እያለ የሾላ ዛፍ ስር ተኛ አለ እና ቀና ብሎ ሲያይ የሾላው ዛፍ ፍሬ ትንሽ ነች። ወደ ጎን ሲመለከት ደግሞ የዱባ ፍሬ አየ አለ። የዱባ ፍሬውን ማለት ነው። ትልቅ ነው እንግዲህ የዱባ ሲያይ ተሸካሚዋ አረግ ነች እና እንደዚህ አለ፣ ውይ ጌታ ሆይ አይ ፈጣሪ ተሳስተሃል እዚህ ጋር አለ። ይሄንን ትልቅ የዱባ ፍሬ እዚህ ትልቁ ዛፍ ላይ እቺን ትንሿን የሾላ ፍሬ ደግሞ እዚች ቀጭን ዝም ብላ የወደቀች አረግ ላይ ብታረጋት ምን ነበር አለ። ከትንሽ ደቂቃ በኋላ እንደዛ ብሎ ጋደም ብሎ ንፋስ መጣና የሾላዋ ፍሬ ዱብ ብላ ግንባሩን አለችው። አመመው፣ አሸና አይ ጌታ ሆይ አንተ አልተሳሳትክም አለ። ይሄ ዱባ ፍሬ ቢሆን ላዩ ላይ የወደቀው አስቡት፣ ከተኛበት አይነሳም። እግዚአብሔር በእኛ ህይወት ምን ማድረግ እንዳለበት ያውቃል። እግዚአብሔርን እኛ እናስተምረውም እና አንዳንድ ጊዜ በእግዚአብሔር ስራ ራሱ ጀጅ ልናደርግ የምንገባ በጣም ብዙ አለን። በእግዚአብሔር አሰራር ጀጅ ልናደርግ እንደው ጌታ ሆይ እንዲህ ብታረገው፣ እገሌን እኮ እንዲህ ቢሆን፣ እገሌ በዚህ ቦታ ቢመራ፣ እግዚአብሔር እንደዚህ ቢሆን ብለን እንደው አስተያየት በእግዚአብሔር ስራ ውስጥ በእግዚአብሔር አደራረግ ውስጥ አስተያየት ለመስጠት ጣልቃ ለመግባት የምናደርገው ነገር አለ። ግን ትክክል አይደለንም ወገኖች። እግዚአብሔር ጻድቅ ነው። እግዚአብሔር ትክክል ነው። ጌታ ይባርካችሁ። ዘመናችሁ ይባረክ።